በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ። መድኃኒታችን መመኪያችን ለምትሆን እናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር ሊቀ ጠበብት የኔታ ፍቅረ ማርያም የካቴድራላችን ሰባኪ ወንጌል እንዲሁም ጸሎት አሳራጊ፣ ክቡር ወንድማችን ዘማሪ ሊቀ ዲያቆናት ዘርአ ዳዊት እንዳልካቸው፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆነልን። እንግዲህ ከዚህ በፊት ምስጢረ ጸሎትን በተመለከተ በስድስት ተከታታይ ክፍሎች ስንማማር ቆይተናል። ከዚያ በፊት የምስጢረ ቁርባንን ትምህርት እንደዚሁ ሰፋ ያለ ጊዜ ወስደን በተከታታይነት ተምረናል። ከዚያ በፊትም የነገረ ሃይማኖት ትምህርቶችን በስፋት ስናይ ቆይተናል። ልዩ ልዩ ወቅታዊ በዓላትን በተመለከተ እነሱንም እያየን ነበር። እንግዲህ እኔ እዚህ ቦታ ከተመደብኩኝ ጀምሮ አሁን የካቲት ሲመጣ 2 ዓመት ይሆነኛል። በእነዚህ ዓመት ከምናምን ጊዜያት ተከታታይ ትምህርቶችን እንግዲህ ይጠቅማሉ ብለን የምናስባቸውን ትምህርቶችን እያስተማርን በተከታታይነት እየተማማርን እንገኛለን። እውነቱን ለመናገር በተለይ ደግሞ በምስጢረ ቁርባንና በምስጢረ ጸሎት ትምህርት በጣም ብዙ ወጣቶች የሚጽፉልኝ አስተያየትም የሚሰጡ ምናልባትም ዩቲዩብ ላይ ያሉትን ቪዲዮዎች ብትፈትሿቸው ብዙ በሕይወታቸው ለውጥ ያገኙ የቆረቡ ስጋውን ደግሞ የተቀበሉ የጸሎት ሕይወታቸውን ያዳበሩ በጸሎት ሕይወት መጠቀም እንዴት እንደሚቻል የተጠቀሙ ሰዎችን እነሱን ማየት እየተቻለ ነው። ለዚህም በእውነት እግዚአብሔር የተመሰገነ ይሁን። ከዚህ በላይ እዚህ ያላችሁ ብቻ ሳትሆኑ በኦንላይን የሚከታተሉ ቪዲዮውን የሚሰሙ በቲክቶክ የሚሰሙ የተለያዩ ወጣቶች በአሁኑ ሰዓት በተለይ ምስጢረ ቁርባንን ትምህርት እንደ አንድ ትልቅ መርህ አድርገው ወደ ስጋው ደግሞ እየቀረቡ ያሉበት ጊዜ ነው። እውነት ለመናገር በውስጤም ቁጭትን የፈጠረብኝ ነው። ይህም ምንድን ነው? እስከ ዛሬ ድረስ እንደዚህ ባለማስተማራችን የጠፉብን ሰዎች አሉ በእውነትና አሁን ላይ ግን ያለውን ለውጥ አንዳንዶቹ እንደዚህ ተምረን ቢሆን ኖሮ ብለው የሚናገሩ ስላሉ ምን ያህል የደከምን እንደሆንን የኛ ስንፍና ምን ያህል ተጠያቂ እንደሚያደርገን ጭምር የተመለከትኩበት ነው። እስካሁን ስንነጋገር እንደቆየነው ደግሞ ከዛሬ ጀምሮ እንደ እግዚአብሔር ፈቃድ ስርዓተ ቅዳሴን የቤተክርስቲያኒቱ ዋና ልብ የሚባለው ትንፋሽ የሚባለውን አገልግሎት የስርዓተ ቅዳሴን ትምህርት የምንቀጥል ይሆናል። እንግዲህ ከዛ በኋላ በእርግጥ ይሄ ሰፊ ነው። የሚነሱ ጥያቄዎችን ደግሞ ከዚህ ጋር አያይዞ በጥያቄዎቹ ስርዓተ ቅዳሴውን የምንከልሰው ይሆናል። እንግዲህ ይሄ ስርዓተ ቅዳሴ ትምህርትን ከማየታችን በፊት በእርግጥ ብዙዎቻችሁ አሁን የስርዓተ ቅዳሴ ትምህርት ሲባል ቶሎ ብላችሁ ያው አሐዱ አብ ቅዱስ ከሚለው ጀምሮ እንድንጀምር የሚጠብቅ ሰው እንደሚኖር አስባለሁ። ግን ከዚያ በፊት የስርዓተ ቅዳሴ አንደኛው የቤተክርስቲያን አገልግሎት ምን ተብሎ ነው የሚከፈለው የሚለውን እሱን አሳይና ከዚያ ስርዓተ ቅዳሴ በመሰረቱ መጽሐፍ ቅዱሳዊ ነው ወይ የሚለውን ሐሳብ እሱን ካሳየሁ በኋላ የሚቀጥለው ጊዜ እንግዲህ ቀጥታ ወደ ቅዳሴው ትምህርት የምንገባ ይሆናል ማለት ነው።
ይሄ ቅዳሴ ስርዓት ትምህርት የመጨረሻው ነው ማለት አይደለም። እየተሻሻለ እየተነበበ መረጃ እየሰጠንበት እየጨመርንበት እያዳበርንበት የምንቀጥለው ትምህርት ነው የሚሆነው እንጂ በአንድ ጊዜ ብቻ ተምረን የምናቆመው ትምህርት አይደለም። ለዚህ ደግሞ የተጠቀምኳቸው ዋቢ መጽሐፍት አሉ። ስርዓተ ቅዳሴን ለማስተማር እኔ የተዘጋጀሁባቸው መጽሐፍቶች አሉ። እነሱን እነግራችኋለሁ። እነዚህን የምነግራችሁ አንደኛ ከየት አመጣው ብላችሁ ልብ ወለድ ፈጠራ እንዳይመስላችሁ ሄዳችሁ እንድታነቧቸው በዛው እግረ መንገድ እንድታነቧቸው እንድታውቋቸውም ጭምር ለማድረግ ነው። የመጀመሪያው እንደምታውቁት የስርዓተ ቅዳሴ ወይም መጽሐፈ ቅዳሴ ተብሎ የሚጠራ የግዕዝና አማርኛ መጽሐፍ አለ፣ እትም መጽሐፍ አለ። 14ቱ ቅዳሴያት ያሉበት ከዚያ በፊት ስርዓቱ ያለበት አጠቃላይ የቅዳሴን ይዘት የያዘ መጽሐፈ ቅዳሴ በግዕዝና በአማርኛ አለ። እሱን ገዝቶ ማንበብ ይቻላል። ከዚህ በፊት አስታውሳለሁ አንድ መምህር መጽሐፈ ቅዳሴን ምእመናን ማንበብ አይችሉም የሚል አንድ ነገር ተናግሮ ውዝግቦች ነበሩ። እሱ ትክክል አይደለም። ማንበብ ትችላላችሁ ገዝታችሁ። በነገራችን ላይ የትኛው ነው መጽሐፍ ማንበብ አይከለከልም፣ መቀደስ ነው የማትችሉት እንጂ አገልግሎት ላይ መሳተፍ ማለት ሴቶች ካህናት መሆን አይችሉም፣ ካህናት ያልሆኑ ወንዶችም በቅዳሴ መሳተፍ አይችሉም፣ መቀደስ አይችሉም፣ አገልግሎት መስጠት አይችሉም። ያ ነው እንጂ መጽሐፈ ቅዳሴን ገዝቶ ማንበብ አይቻልም አይባልም። በጣም ትልቅ ነውር ነው። ምእመናን የማያውቁት የማያነቡት መጽሐፍ የለም። የተጻፈን ነገር ሁሉ ገዝታችሁ ማንበብ ትችላላችሁ። ያልገባችሁን ነገር ደግሞ መጠየቅ አለባችሁ። ስለዚህ መጽሐፈ ቅዳሴ እሱ ግዕዙንና አማርኛውን እሱን ሪፈር አደርጋለሁ ወይም ደግሞ ዋቢ አደርጋለሁ። የመጀመሪያ። ሁለተኛው አንድምታ ትርጓሜ ያለው ይሄ መጽሐፈ ቅዳሴው ስርዓተ ቅዳሴውም 14ቱ ቅዳሴያትም እነዚህም እያንዳንዳቸው አንድምታ ትርጓሜ አላቸው። እነዛን አንድምታ ትርጓሜዎች በሁለተኛ ደረጃ እሱን እመለከታለሁ ወይም ደግሞ እንደ ዋቢ መጽሐፍ እጠቀማለሁ። ሶስተኛ በጣም ጥሩ መጽሐፍ አኮቴተ ቁርባን የሚል ቀሲስ መብራቱ ኪሮስ ዶክተር በቲኤችዲ ወይም ደግሞ በቴዎሎጂ ዶክትሬት ያላቸው አሁን አሜሪካ ወይ ካናዳ ያሉ መምህር ናቸው። ረጅም ዓመት በሊተርጂ ያስተማሩና ጥናታዊ ጽሑፍ የሰሩ ቀሲስ መብራቱ ኪሮስ የጻፉት አኮቴተ ቁርባን የሚባል መጽሐፍ አለ። በተለይ እሱን መጽሐፍ ብታገኙትና ብታነቡት አድቫንስድ በሆነ ሌቭል በከፍተኛ ደረጃ የቅዳሴ አመጣጥ እድገትና እዚህ የደረሰበትን ደረጃ ከውጮቹ ጀምሮ ከዘመነ ሐዋርያት እስካሁን ድረስ ያለውን ጊዜ የሚዳስስ መጽሐፍ ነው። እሱን ማየት ትችላላችሁ። አኮቴተ ቁርባን እንደዚሁ የእሳቸው መጽሐፍ አሁንም ወደ ጌታ ደስታ ግባ የሚል አሁንም ይህንኑ ቅዳሴን በተመለከተ የቅዳሴን ፍሰት ይዘትና ፍጹም የሚገኝበትን በረከት በተመለከተ እንደዚሁ በስፋት የተጻፈ መጽሐፍ ነው። ሌላ ብፁዕ አቡነ ኤልያስ የጻፉት የተሰጦና ቅዳሴ የሕዝብ ተሰጦ የሚል እንደዚሁ የተወሰነ መጠነኛ ማብራሪያ የተደረገበት መጽሐፍ አለ። ብፁዕ አቡነ ኤልያስ የጋሞና አካባቢው ሀገረ ስብከት ሊቀ ጳጳስ የሆኑት የጻፉት በቅርብ ተሻሽሎ ይወጣል። እነዚህን ሪፈር አድርጌያለሁ። ያው ሌሎች የሉም ማለት አይደለም፣ ግን በዋናነት እነዚህን እጠቀማለሁ። እነዚህን መጽሐፍት የምናገረው ስርዓት ስለሆነ ነው። አንድ የዩኒቨርሲቲ መምህር ሌክቸር ከማድረጉ አስቀድሞ ስለሚጠቀማቸው ሪፈረንስ ቡክስ ስለነሱ መናገር አለበት። ከዛ አውትላይኖቹን ያስቀምጣል። ከዛ በኋላ ማስተማር ይቀጥላል እና ምን ያህል ክብር እንዳለን እንድታውቁ ጭምር ነው። እንደው ዝም ብሎ እኛ የምናስበውን ብቻ መጠን አንጭንባችሁም። ከመጽሐፍት ከቅዱሳት መጽሐፍት ያመጣነው እንደሆነ ክብደት፣ ቦታ፣ ስፍራ እንድትሰጡት ነው እነዚህን ነገሮች የምናገረው። እንደምታምኑኝ ያውቃለሁ፣ ግን ደግሞ መጽሐፍቱን ማንበብ አለባችሁ እግረ መንገዳችሁን። ወደ ስርዓተ ቅዳሴው ከመምጣቴ በፊት የቤተክርስቲያን አገልግሎት መደቦች የሚባሉት ምን ምን ናቸው የሚል በአራት የተከፈሉ ነጥቦችን እነሱን ማስቀመጥ እፈልጋለሁ። ምክንያቱም አንዳንዶቻችን የቤተክርስቲያን አገልግሎት ሲባል አንዳንዱ ኪዳን ብቻ የሚያውቃለ፣ አንዳንዱ ቅዳሴ ብቻ የሚመስለው ሰው አለ። የቤተክርስቲያን አገልግሎት በዋናነት በአራት ይከፈላሉ። በዋናነት ነው ያልኩት። እያንዳንዳቸው ብንዘረዝራቸው በጣም ብዙ ሊሄዱ ይችላሉ። ለምሳሌ የመጀመሪያው አገልግሎት የቅኔ ማህሌት አገልግሎት ነው። የመጀመሪያው አገልግሎት የምን አገልግሎት አልኳችሁ? የቅኔ ማህሌት አገልግሎት የመጀመሪያው። ሁለተኛው የሰዓታት አገልግሎት የምን አገልግሎት አልኳችሁ? የሰዓታት አገልግሎት። ሶስተኛው የኪዳን አገልግሎት የምን አገልግሎት? የኪዳን። አራተኛ የቅዳሴ አገልግሎት። አራተኛ የምን አገልግሎት? የቅዳሴ። እነዚህ አራት የአገልግሎት አይነቶች አሉ። የመጀመሪያው የቅኔ ማህሌት አገልግሎት ነው። ይሄ የቅኔ ማህሌት አገልግሎት ሲባል በጣም ብዙዎቻችን አሁን የምናስበው ይሄ ማህሌት አገልግሎት ሲባል ቶሎ ብሎ ከበሮ፣ ጸናጽል፣
እነዚህ ነገሮች ናቸው ትዝ የሚሉን። ብዙዎቻችን በክብረ በዓል ማህሌት ስለምናደርና በጽጌ ማህሌት ስለምንቆም አገልግሎት እሱ ብቻ የሚመስለን ሰዎች አለ። እኔ በጣም በእውነት ለመናገር አዲስ አበባ ውስጥ እንደ ቅኔ ማህሌት አገልግሎት የተጎዳ አገልግሎት የለም ብዬ አስባለሁ። ይሄ አድማጭ የሌለው በደንብ የሚረዳው የሌለ በዚያም አገልግሎት ዙሪያ ያሉ ባለሙያዎችን ያሳዝኑኛል አዲስ አበባ ውስጥ እውነት ለመናገር። ለምን እንደሆነ ታውቃላችሁ? አገልግሎቱ በጣም ሰፊ ነው። እኛ የምናውቀው የጽጌ ማህሌትን አገልግሎት ነው። አሁን ይሄ 5 እሑድ 6 እሑድ እነዚህ ማህሌት በሚቆምበት ጊዜ አበባ እየያዝን እንመጣለን፣ አብረን ሽክም ምናምን እያልን እናድራለን። መልካም ነው፣ እሱን እየነቀፍኩ አይደለም። ከዛ በኋላ ግን የለም ማህሌት። ከዛ በኋላ አለ ሰው የለው። መዝሙር ከዛ በኋላ ይቆማል፣ ሰው የለው። እና ማህሌታውያኑ የሚያሳዝነው ደግሞ ይሄ በጽጌ ማህሌት እና በክብረ በዓላት የማህሌት አገልግሎት እኛ እንመጣና እናጣብባቸዋለን። አንዳንዶች ቦታቸውን ሁሉ ለቀው እኛ ቦታቸው ላይ እንቆማለን። እንግዳ ይመጣን፣ ብዙ ሰው ይመጣን፣ ቦታቸውን ይሻማቸዋል። እነሱ ማህሌቱ ብቻቸውን ሆነው ተቆጣጥረውት የነበረው ሌላ እንግዳ ሲመጣ ይለቁና ኩምሽሽ ብለው ዳር ይቀመጣሉ። እና በጣም የተጎዳ አገልግሎት ነው ይሄ ቅኔ ማህሌት አገልግሎት። እውነት ለመናገር በጣም ሰፊ የሆነ አገልግሎት የሚሰጥበት በቤተክርስቲያን ረጅም ሰዓት የሚወስድ ረጅም ጊዜ የሚጠይቅ ሞያ የሚጠይቅ ብቃት የሚጠይቅ አቅም የሚጠይቅ ጉልበት የሚጠይቅ ኢነርጂ የሚወጣበት ኃይል የሚወጣበት አገልግሎት ማለት የቅኔ ማህሌት አገልግሎት ነው። የቅኔ ማህሌት አገልግሎት ለምሳሌ ይሄ የቅኔ ማህሌት አገልግሎት በብዙ ክፍሎች ይከፈላል። ለምሳሌ የዋዜማ አገልግሎት ይባላል። የዋዜማ አገልግሎት ተብሎ የሚጠራው ከክብረ በዓሉ በፊት የሚደረግ አገልግሎት ነው። እሱ ዋዜማ ሲባል አሁን ቀለል አድርገን እናስባታለን። የማህተው አገልግሎት አለ፣ የመግቢያ አገልግሎት ከዋዜማው አስቀድሞ የሚባል፣ ከዛ ዋዜማው ውስጥ ደግሞ የተለያዩ ቅኔያት እየተደረጉ የሚደረግ አገልግሎት አለ። ከዛ ደግሞ እንደገና ግና የሚባል አለ በውስጡ። ይሄ አገልግሎት ከተገለገለ በኋላ ሌሊት እንደገና የክብረ በዓሉ አገልግሎት ወይም የማህሌቱ አገልግሎት ስቡሕ ወውዱስ ዘሳረረ ኩሎ ዓለም በአሐቲ ቃል ተብሎ ይጀምራል። እንግዲህ ይሄ የራሱ የመልኩ አለ፣ ቁም አለው፣ ጸናጽል ቁም አለው፣ መረግድ አለው። ከዛ ዚቁ አለ፣ ዚቁ እንዲሁ። እነዚህ ካለቁ በኋላ የምልጣን አገልግሎት፣ የስመ ለዓለም አገልግሎት እንደየቀኑ እንደየዕለቱ እንደየክብረ በዓሉ እነዚህ አገልግሎቶች አሉ። በጣም አድካሚና ከባድ የሆነ አገልግሎት ነው። ምራቅ መዋጥ፣ ትንፋሽ መዋጥ የማይቻልበት አገልግሎት፣ በጣም ከባድ አገልግሎት የሚባለው የቅኔ ማህሌት አገልግሎት ነው። የዋዜማ አገልግሎት፣ የክብረ በዓል አገልግሎት። ይሄ ብቻ እንዳይመስላችሁ እናንተ አስተውላችሁት የማታውቁ የአብይ ጾም አገልግሎት አለ። የአብይ ጾም አገልግሎት ለምሳሌ እንደየቦታው ሊለያይ ይችላል። ከዘወረደ ጀምሮ እስከ ኒቆዲሞስ ድረስ ከሰኞ እስከ ዓርብ ለምሳሌ ከጠዋት ጀምሮ እስከ ቀኑ 6 ሰዓት ድረስ ጾመ ድጓ ይቆማል። ጾመ ድጓ ይቆማል። በጣም ብዙዎቻችን አሁን ውጪ ነው የምናውቀው። በቃ ከበሮ ካልጮኸ የቅኔ ማህሌቱ አገልግሎት የተገለገለ አይመስልንም። የቁም ዜማ አገልግሎት አለው፣ የጥሬ ዜማ የሚባለው እንደገና የዝማሜ አገልግሎት አለው፣ ልብ የሚስብ ልብ የሚጎትት አገልግሎት አለው። የቅኔ ማህሌት አገልግሎት በጣም ሰፊ የሆነ እሁድ ለምሳሌ መዝሙር ሲባል ትሰማላችሁ። ብዙዎቻችን መዝሙር ሲባል ቶሎ ወደ አይምሯችን የሚመጣው ዘማሪያኑ የሚዘምሩት መዝሙር ነው። ይሄ አማርኛው መዝሙር ነው ወደ አይምሯችን የሚመጣው። ግን መዝሙር የሚባለው ሌሊት በቁም ዜማ የሚባል ከዛ በዝማሜ የሚዘመም ከዛ በጸናጽል በቁም በመረግድ በጽፋት የሚባል የቅዱስ ያሬድ ድርሰት ከድጓው የወጣ ርዕስ የሆነ መዝሙር የሚባለው እሱ ርዕስ የሆነ ማለት ነው። ምስባኩ የሚወጣው በመዝሙሩ ነው፣ የቅዳሴው ምስባክ። ወንጌሉ የሚወጣው በመዝሙሩ ነው፣ የቅዳሴው ወንጌል የሚወጣው የሚነበበው። ምንባባቱ መልእክቶቹ የሚወጡት በመዝሙሩ ነው። ቅዳሴው የሚቀደሰው ቅዳሴ ከ14ቱ ቅዳሴያት አንዱ የሚወሰነው በመዝሙሩ ርዕስነት ነው። ከዛ ስብከቱም የሚወሰነው በመዝሙሩ ነው ባደረው። ለምሳሌ የፊታችን እሁድ አምላክ ፍጹም ይባላል። አምላክ ፍጹም በህላዌሁ በሚል መዝሙር ርዕስ ነው ቅዳሴ ላይ የሚቀደሱት ነገሮች የሚመረጡት የሚነበቡት በዚህ መዝሙር አማካኝነት ነው። ከዚህ ውጭ አይቀደስም። ከዚህ ውጭ ምንባብ አይነበብም። የቅኔ ማህሌት አገልግሎት በጣም ሰፊ የሆነ አገልግሎት ነው። ግን እኛ ጎድተነዋል። እኛ የጎዳነው ምንድነው? ወደ መድረክ ወደ አውደ ምሕረት ስንመጣ እሱን እንሸፍነዋለን። ለምሳሌ በቅዳሴ ጊዜ ያለ አገልግሎት አለ። የቅኔ አገልግሎት ክብርኢቲ የሚባል አለ። ከዛ ዕጣነ ሞገር የሚባል አለ። ዝማሬ የሚባል አለ። እነዚህ 3 አገልግሎቶች አሉ። በጣም የሚደንቃቸው የክብርኢቲ የሚባለው የቅኔ አገልግሎት ቅዳሴ ተቀድሶ ወደ መጨረሻው አካባቢ ስጋው ደግሞ ልንቀበል ድርገት ከመውረዱ አስቀድሞ ዲያቆኑ ጸልዩ በእንቲአነ ካለ በኋላ ማህሌት ሆኖ የሚል ሰው አልሰማችሁ? ላታስተውሉት ትችላላችሁ።
ክብርኢቲ ይባላል። 4 ቤት ነው። መስቀል የሚባለው የመስቀል ሐሳብ የሚደርስበት ነው። መስቀል ስንት ፊደል ነው? መስቀል ስንት ፊደል አለ? 4 ፊደል አለ። እነዚህ 4 ፊደሎች ክብርኢቲው 4 ቤት ነው። የመስቀል 4 ፊደላት የሚገለጡበት ነው። ነገረ ክርስቶስ ብቻ ነው በቅኔው የሚካተተው፣ የክርስቶስ መከራ ብቻ። የክብርኢቲ ተብሎ በሚጠራው ዜማ ማለት ነው። በዚያ የሚካተተው ነገረ ክርስቶስ የክርስቶስ መከራ ብቻ። ከመስቀል ውጪ ከክርስቶስ መከራ ውጪ ቀራንዮ ላይ ከተፈጸመው ነገር ውጪ መቀኘት አይቻልም። ወርቁ ግዴታ የክርስቶስ መከራ መሆን አለበት። ክብርኢቲ ይሄ የቅኔ ማህሌቱ አገልግሎት ነው። በጣም አስደናቂ ነው። ከዛ ክብርኢቲው ደግሞ እሱ ከተዘመመ በኋላ ዝማሬ የሚባል አለ። ያ ይቃኛል። ይሄ ዝማሬ ደግሞ የሚባለው ህብስት ወይን ብሎ የጌታን ስጋና ደም ቁርባኑን የሚገልጥ አገልግሎት ነው። የቅኔ ማህሌቱ አገልግሎት ዝማሬ ተብሎ ይጠራል። ከዛ ደግሞ ዕጣነ ሞገር ይባላል። 11 ቤት ነው። ዕጣነ ሞገር ማለት ጸሎት ማሳረጊያ፣ ዕጣን ማሳረጊያ የመጨረሻ ማለት ነው። በእውነት የአባቶቻችን በረከት በሁላችንም ላይ ይደርብን። የቅኔ ማህሌት አገልግሎት በጣም ሰፊ ነው። እንድታውቁት ያን በአብይ ጾም እሁድ ከምሽቱ 1 ሰዓት ጀምሮ ሌሊቱን ሙሉ መወድስ እየተቀኙ እግዚአብሔርን እያመሰገኑ ዳዊቱ እንደው በአብይ ጾም መጨረሻ ላይ ይሄ ሆሳዕና እሁድ ሊሆን አርብ ማለት ነው 150 ዳዊት በአንድ ቀን ይዘለቃል በመርጌቶቹ። ይሄን ታውቃላችሁ? 150 ዳዊት ነው የምላቸው የተጽዕኖ 150 ዳዊት 150 መዝሙር ከሌሊት ጀምሮ እስከ ቀኑ 6 ሰዓት ድረስ ሙሉ እየተስተዛዘለ እየተሰማ በጆሮአቸው ያልቃል። በድጋሚ የሊቃውንቱ በረከት በሁላችንም ላይ ይደርብን። እኛ ያንን አገልግሎት ወደ ኋላ ስላደረግነው እኛ ስለሸፈን ነው እንዳይታይ አድርገዋል። በእርግጥም ደግሞ ማህሌት ውስጥ ያሉ አንዳንድ ደግሞ ትዕቢተኞች ይኖራሉ። እውነት እግዚአብሔር እነሱን ያስተካክላቸው። አንዱ ትልቁ ችግር ይሄ ነው። ሰባኪው ብልጥ ይሆንና ወደ ውጭ ወጥቶ ያኛውን ይሸፍናል። እነሱ ደግሞ ሰባኪውን፣ ስብከቱን፣ ወንጌሉን ይንቁና መሀል ላይ ይሄ አለመጣጣም አይነት ነገሮች ይፈጠራሉ እንጂ እኛ የውስጡን ወደ ውጭ ብናወጣው የውጭውን ደግሞ እነሱ በደንብ ቢረዱት በጣም ወርቅ የሆነ አገልግሎት፣ ብርሃን የሆነ አገልግሎት መስጠት ይቻላል። የቅኔ ማህሌት አገልግሎት በቤተክርስቲያን በጣም ሰፊውን ቦታ የሚይዝ ነው። ማድነቅ ማክበር ይገባን። በድጋሚ ሊቃውንቱን እግዚአብሔር ይጠብቅልን። የመጀመሪያው የቅኔ ማህሌት አገልግሎት። ሁለተኛው የሰዓታት አገልግሎት የሚባለው የሰዓታት አገልግሎት በ3 የሚከፈል ነው። በስንት የሚከፈል ነው አልኳችሁ? በ3 የሚከፈል ነው። የመጀመሪያው የሰዓታት አገልግሎት የሚባለው ረጅሙ አብ ወወልድ ወመንፈስ ቅዱስ ተዳዴሆሙ ለአጋንንት ተብሎ የሚጀመርበት አገልግሎት የሰዓታት አገልግሎት የመጀመሪያው ረጅሙ፣ ወይም እንደየቦታው ሊለያይ ይችላል። አትቦ ተነሳ ብሎ የሚጀምራል እንደ ደብረ አባይ ስርዓት። ያው ቤተክርስቲያኒቱ ሀብታም ስለሆነች ብዙ አይነት ባህልና ስርዓት አለ። ሰዓታት የሚባለው እሱ ነው። ሁለተኛው ክፍል ግን ለምሳሌ ሰዓታት የማይቆምበት ጊዜ ከሆነ በተለያየ ምክንያት እንደ ቦታው የሰው ኃይል እጥረት ቢኖር፣ እንደ በዓል የማይደርስ ቢኖር፣ ማህሌት ቀጥሎ የሚቆም ቢሆን ሚካኤል ሊቀ መላእክት ተብሎ የሚጀመር እንደዚሁ የሰዓታት ክፍል አለ። ከዚሁ ከረጅሙ ክፍል የተወሰደ ነው። ይህም ደግሞ ጊዜ ቢያጥር ከዚህም በታች ተፈስሒ ማርያም ተብሎ የሚደርስ አገልግሎት አለ። የዘወትር አለ፣ የዕለተ ሰንበት አለ፣ የፋሲካ የብቻው አለ። በጣም እኮ ሀብቷል። የቤተክርስቲያን ሀብቷን እኮ አታውቋትም። በእውነት ወጣቶች፣ ወንድሞችና እህቶች አስደናቂ ነው። ይሄ በአጠቃላይ የሰዓታት አገልግሎት ተብሎ ይጠራል። ይሄ ታምረ ማርያም ማንበብ፣ ድርሳነ ቅዱስ ሚካኤል፣ ድርሳነ ቅዱስ ዑራኤል፣ ድርሳነ ቅዱስ ገብርኤል እነዚህን ማንበብ በሰዓታት አገልግሎት ውስጥ የሚካተት ነው። ከዛ ሶስተኛው የኪዳን አገልግሎት ተብሎ የሚጠራ ነው። የኪዳን አገልግሎት የሚባለው በ3 የሚከፈል ነው። አሁንም በስንት የሚከፈል ነው? በ3 የሚከፈል። የመንፈቀ ሌሊት ኪዳን የሚባል አለ፣ የነግ ኪዳን የሚባል አለ፣ የሰርክ ኪዳን የሚባል አለ። በ3 እያንዳንዱ 3 ምዕራፍ 3 ክፍል አለው እያንዳንዱ። ይሄ ኪዳን ተብሎ ይጠራል። የኪዳን አገልግሎት ከቅዳሴ በፊት የሚደርስ ወይም ጠዋት ይደርስና ቅዳሴው ከሰዓት ከሆነ ደግሞ ቅዳሴው ይጠበቃል። የመጨረሻው አገልግሎት የቅዳሴ አገልግሎት ነው። የምን አገልግሎት ነው? የቅዳሴ አገልግሎት። እንግዲህ እኛ የምንመለከተው ይህን ነው። የቤተ ክርስቲያን አገልግሎት ከነዚህ ከአራቱ ውጭ አይደለም። ከነዚህ ከአራቱ ውጭ አይደለም። አንደኛው የቅኔ ማህሌት አገልግሎት ነው። ሁለተኛው የሰዓታት አገልግሎት ነው። ሶስተኛው የኪዳን አገልግሎት ነው። አራተኛው የቅዳሴ አገልግሎት ነው። ሌሎቹ ምንባባቱ፣ የዜማው ምኑ በእነዚህ ውስጥ የሚካተት አገልግሎት ነው። የህብረት አገልግሎት፣ የአምልኮ አገልግሎት፣ የስርዓት አምልኮ አገልግሎት ተብለው የሚጠሩት እነዚህ አራቱ ናቸው። በአንዳንድ አድባራት በገጠር ጎን ለጎን የሚገለገሉ አገልግሎቶች አሉ። ለምሳሌ ማህሌት በፊት ለፊት በቅኔ ማህሌቱ ማህሌት ሲቆም በጎን በኩል ሰዓታት ሊቆም ይችላል።
ሰዓታት ዓመት እስከ ዓመት የሚቆምባቸው ከበዓለ ሃምሳ በስተቀር ዓመት እስከ ዓመት የሚቆምባቸው ገዳማት አሉ፣ አድባራት አሉ። ዓመት እስከ ዓመት ሰዓታት የሚቆምባቸው አገልግሎቶች አሉ። ይሄ ማህሌቱ ደግሞ እኛ እንዳልኳችሁ ከበሮውን ጸናጽሉን ብቻ ስለምናይ እንጂ ስብሐተ ነግ ተብሎ ሳይቋረጥ በየቀኑ ለምሳሌ እንደነ ቅዱስ ላሊበላ፣ እንደነ ደብረ ሊባኖስ፣ እንደ አክሱም ጽዮን፣ እንደ ጎንደር ያሉ አድባራት እንደዚህ አይነት ቦታዎች ዓመት እስከ ዓመት ሳይቆረጥ ስብሐተ ነግ ይደርሳል። ስብሐተ ነግ ይደርሳል። እንደው በጣም አስደናቂ ነው። ዓመት እስከ ዓመት ነው የምላቸው። ውዳሴ ማርያም ዜማ እየተባለ ሳይቆረጥ እኛ በቁጥር ማድረስ በአማርኛ ማድረስ ያቅጠናል። እነሱ በዜማ በየቀኑ በዜማ ያደርሱታል። ለዛውም ቤተክርስቲያን ብቻ አይደለም፣ እንደገና ተመልሰው ጉባኤ ቤት ደግሞ ማታ ያው በዜማ ይደርሳል። ለዛውም የሰባቱ ዕለታት በዜማ ይደርሳል። መልክአ ማርያም መልክአ ኢየሱስ ይደርሳል። ይሄ መሐረና አብ የሚባለው በኮቪድ ጊዜ ስንጸልየው የነበረው የምህላ ጸሎት፣ አልፎ አልፎ እዚህ በጳጉሜ የምናደርሰው ጸሎት እሱ በየጉባኤ ቤቱ በየቀኑ ይደርሳል። እና እንደው በጣም ሰፊ እንደሆነ እንድታውቁት ያስፈልጋል። ቢያንስ ማወቅ መቻል፣ መረዳት መቻል። ጸሎቱን እንኳን ባናደርሰው ጸሎቱን የሚያደርሱን ሰዎች ማወቅ ያስፈልጋል። ይሄ የቤተክርስቲያን አገልግሎት በጣም ወርቅ እጅግ በጣም ብዙ የሆነ አገልግሎት ነው። የቅዳሴ አገልግሎትን በተመለከተ አሁን ቅዳሴ የሚለውን ቃል ልናገርና መጽሐፍ ቅዱሳዊ መሆኑን ላሳይ። ቅዳሴ ማለትን ማለት ይመስላችኋል? ምን ማለት ይመስላችኋል? ትርጉሙ እስኪ የሚነግረኝ እንደው እንዲገባችሁ፣ ላስጨንቃችሁ አይደለም ግን እንዲገባችሁ እንዳትረሱት። ቅዳሴ ማለትን ማለት ነው። አማርኛውን በሉ ብትባሉ እግዚአብሔርን ማመስገን ጥሩ። ሌላስ? እሺ ቅዳሴ ሲባል ምን ማለት ይመስላችኋል? ቅዳሴ ሲባል በጣም ጥሩ፣ እግዚአብሔር ያክብርልን። ቅዳሴ ማለት ሰማችሁ አይደለም? ለየ ማለት ነው። 5 አይነት ትርጉም አለው። ቀደሰ የሚለው ግስ 5 ትርጉም አለው። አንደኛው አመሰገነ። አንደኛው ምን አላልኳቸው? አመሰገነ። ሁለተኛው አከበረ። ቀደሰ ማለት አከበረ። ምን አላልኳቸው? አከበረ። ሶስተኛው አጸና። ምን አላልኳቸው? ሶስተኛው አጸና። አራተኛው አነጻ። ምን አልኳቸው? አምስተኛው ደግሞ ለየ። ምን አልኳቸው? ለየ። ቀደሰ የሚለው በእነዚህ በ5 ትርጉም ይተረጎማል። ቅዳሴ የሚለው ጥሬ ዘር ተብሎ ይጠራል። ቀደሰ ከሚለው የወጣ ግስ ነው። ስለዚህ 5ቱን ነገሮች ያሟላል። አንደኛ ቅዳሴ ማለት አመሰገነ ከሚለው ወጥቶ ከሆነ ቀደሰ ምስጋና እንለዋለን። ስለዚህ ቅዳሴ ማለት የመጀመሪያ ምን ማለት ነው? ምስጋና። ያዙ በደንብ። ቅዳሴ ማለትን ማለት ነው ምስጋና። ሁለተኛው ደግሞ ቅዳሴ አከበረ፣ ቀደሰ አከበረ ከሚለው ሲወጣ ቅዳሴ ማለት ክብር ማለት ነው። ሁለተኛው ምን ማለት ነው? ክብር። መጀመሪያ ምን ማለት ነው ብያቸዋለሁ? ምስጋና። ሁለተኛው ምን ማለት ነው ብያቸዋለሁ? ክብር። ሶስተኛው ደግሞ ቀደሰ ማለት አጸና አልኳቸው። ስለዚህ ቅዳሴ ማለት መጽናት ማለት ነው። ምን ማለት ነው አልኳቸው? መጽናት። የመጀመሪያው ምንድን ነው ብያቸዋለሁ? ምስጋና። ሁለተኛው ምንድን ነው ብያቸዋለሁ? ክብር። ሶስተኛው መጽናት። ምን ማለት አልኳቸው? መጽናት። አራተኛው ቀደሰ አነጻ ነው። ስለዚህ ቅዳሴ ማለት መንጻት ማለት ነው። ምን ማለት ነው? መንጻት ማለት ነው። አራተኛው። አምስተኛው ቀደሰ ለየ ነው። ቅዳሴ ማለት መለየት ማለት ነው። አምስተኛው ምን ማለት ነው አልኳቸው? መለየት ማለት። የመጀመሪያው ምስጋና ማለት ነው። ሁለተኛው ክብር ማለት ነው። ሶስተኛው ጽንዓት ወይም መጽናት ማለት ነው። አራተኛው መንጻት ማለት ነው። አምስተኛው መለየት ማለት ነው። ልድገመውና እጠይቃቸዋለሁ። ቅዳሴ ማለት አንደኛ ምስጋና ማለት ነው። ሁለተኛ ክብር ማለት ነው። ሶስተኛ ጽንዓት ማለት ነው። በዚህ የያዙት ጽንዓት ማለት ነው ሶስተኛ። አራተኛ መንጻት ማለት ነው። አምስተኛ መለየት ማለት ነው። ቅዳሴ ማለት አንደኛ ምን ማለት ነው አልኳቸው? ምስጋና። ሁለተኛው ምን ማለት ነው አልኳቸው? ክብር። ሶስተኛው ምን ማለት ነው? ጽንዓት። አራተኛው ምን ማለት ነው? መንጻት። አምስተኛው ምን ማለት ነው? መለየት። እስኪ ድገሙት አንድ ጊዜ። ቅዳሴ ማለት ምስጋና፣ ሁለተኛ ክብር፣ ሶስተኛ ጽንዓት፣ አራተኛ መንጻት፣ አምስተኛ መለየት። እነዚህ 5 ነገሮችን የያዘ ነው ቅዳሴ ማለት። ግዕዝ ስለሆነ መተርጎም ስላለበት ነው። እኛውን በጥንቱን ያሁን ገጠር በነበርኩበት ጊዜ ቅዳሴ ብለን ስንጠራ በተለይ በልጅነታችን ዜማውን ሁሉ ቅዳሴ ብለን ነው የምንጠራው። ለምሳሌ አንድ ሰው የሆነ ቦታ ሄዶ ወረብ ቢል እየቀደሰ ነው የምንለው። ምን እያልን ነው? እያዜመ ነው ማለታችን። ስለዚህ ቅዳሴ ሲባል በጣም ብዙዎቻችን ከሌላው ነገር ልክ ነው። ቅዳሴ ምስጋና ማለት ስለሆነ ማህሌቱ ራሱ ቅዳሴ ተብሎ ሊጠራ ይችላል።
ሰዓታት ማለት ምስጋና ማለት ስለሆነ ሰዓታቱ ራሱ ቅዳሴ ተብሎ ሊጠራ ይችላል። ኪዳን ማለት ምስጋና፣ ውል፣ ስምምነት ማለት ስለሆነ ቅዳሴ ተብሎ ሊጠራ ይችላል። ኮንቴክስቱ ይወስነዋል፣ አውዱ ይወስነዋል። በጣም ጥንቃቄ የሚያስፈልገው ለዚህ ነው። እኛ የምንማረው ስርዓተ ቅዳሴ ብለን የጠራ ነው። ለዚህ ነው በአራት ስሞች ይጠራል። ይሄ ቅዳሴ አሁን ብለን የምንማረው በአራት ስሞች ይጠራል። አንደኛ ስርዓተ ቅዳሴ ይባላል። ሁለተኛ ጸሎተ ቅዳሴ ይባላል። ሶስተኛ ጸሎተ አኮቴት ይባላል። አራተኛ ስርዓተ ቁርባን ወይም ጸሎተ ቁርባን ተብሎ በእነዚህ በአራት ስሞች ይታወቃል። እኛ የምንማረው ስለዚህ ይሄ ቅዳሴ የሚባለው የቤተክርስቲያኒቱ አገልግሎት የቤተ ክርስቲያኗ ልብ ነው። እስኪ በሉ የቤተ ክርስቲያኗ በሉ ልብ ነው በሉ። የቤተ ክርስቲያኗ አንጎል ነው። የቤተ ክርስቲያኗ ሴንትራል ነርቨስ ሲስተም ነው ቅዳሴ ማለት። የቤተ ክርስቲያኗ ሲፒዩ ነው። ልክ ለአንድ ኮምፒውተር ሴንትራል ፕሮሰሲንግ ዩኒት የሚባል እንዳለው ዋና ሁሉን የሚያንቀሳቀስ ከኪቦርዱ ጋር የሚያገናኝ ከምታዙት ጋር የሚያገናኝ መልእክት የሚቀበል ውሳኔ የሚሰጥ እንዳለ ሁሉ የቤተ ክርስቲያኒቷ ልብ የሚባለው ቅዳሴ ነው። የቤተ ክርስቲያኒቷ ትንፋሽ የሚባለው ቅዳሴ ነው። በቃ እነዚህ አሁን የቅኔ ማህሌት አገልግሎት፣ የሰዓታት አገልግሎት፣ የኪዳን አገልግሎት እነዚህን ዘረዘርን አይደል? ማሰሪያው ቅዳሴ ነው። መጠቅለያው ቅዳሴ ነው። የሺ ፍልጥ ይላሉ አባቶቻችን። ማሰሪያው ምን ይላሉ? ልጥ ይላሉ። የቅኔ ማህሌቱ ሺ ምስጋና፣ የ150ው መዝሙረ ዳዊት ምስጋና፣ የቅዱስ ያሬድ እልፍ አእላፍ እንደ ውሃ እንደ ጎርፍ እንደ ፏፏቴ የሚፈሰው ምስጋና ማሰሪያ ቅዳሴ ነው። ቅዳሴ ከሌለ አገልግሎት ሁሉ ከንቱ ነው የሚሆነው። ልብ ነው የቤተክርስቲያኒቷ ልብ ነው ቅዳሴ። ለምንድን ነው የቤተክርስቲያኒቷ ልብ የሆነው ቅዳሴ ቢባል በቅዳሴ ውስጥ የሚዘጋጅ ነገር አለ፣ ውጤት አለ። ምን አለ አልኳችሁ? ውጤት፣ የሚሰራ ነገር አለ። በተግባር የሚገለጥ በስራ የሚገለጥ ነገር አለ። የምናዘጋጀው የምናመጣው ስጋና ደም አለ። ልክ ቅዳሴው ሲያልቅ የምንፈልገው አንድ ውጤት አለ። ያ ውጤት ምንድን ነው? ህብስቱ ተለውጦ ስጋ መለኮት የሚሆንበት፣ ስጋ ወልደ እግዚአብሔር የሚሆንበት፣ ወይን ተለውጦ ደመ መለኮት ደመ ወልደ እግዚአብሔር የሚሆንበት ሂደት እንፈልጋለን። ለምሳሌ አንድ ሐኪም መድኃኒት ይሰጣል። ምን ይፈልጋል? ከበሽታው ተፈውሶ የጤንነት ለውጥ ማየት ይፈልጋል። አንድ ሐኪም ይህን ማድረግ ይፈልጋል። አንድ ሐኪም ወይም አንድ ላቦራቶሪስት በላቦራቶሪ የሚፈልገው አንድ ውጤት ይኖራል። ያንን ፕሮሰስ አድርጎ መጨረሻ ላይ የሚጽፈው አንድ ሪዘልት መኖር አለበት። የኛ የቅዳሴያችን ሪዘልት ምንድን ነው ከተባለ የጌታን ስጋና ደም ማግኘት ነው። በጣም አስደናቂ የሆነ ሂደት ነው። መጨረሻ ላይ ማየት የምንፈልገው፣ መጨረሻ ላይ መቀበል የምንፈልገው፣ መንካት የምንፈልገው፣ መብላት የምንፈልገው፣ መጠጣት የምንፈልገው አንዳች ነገር አለ። ፕሮሰስ የምናደርገው አንዳች ነገር አለ። ቅዳሴ ማለት እሱ ነው። ስለዚህ የቤተክርስቲያኒቷ ልብ የሚባለው ይሄ ነው። ለምን ደግሞ የቤተክርስቲያኒቱ ልብ ተባለ ቢባል ልብ ባትናገሩ እንኳን ያወራል። ልብ ቃል ባይወጣ እንኳን ማሰብ አያቆምም። ልብ ቅዳሴ ማለት ሙሽራይቱ ቤተክርስቲያን ከሙሽራዋ ከክርስቶስ ጋር በልብ የምታወራበት ነው። በምን የምታወራበት አልኳቸው? በልብ የምታወራበት፣ ሙሽራዋን በፍቅር ቃል የምትጠራበት፣ እወድሃለሁ የምትልበት ጊዜ ነው። የኪዳን ቀለበት የኪዳን ደም የሚደረግበት ነው። ወደፊት በዝርዝር እናየዋለን። መጀመሪያ ይህን የምነግራችሁ ክብደት እንድትሰጡት ነው። እንደ ቅዳሴ ያለ አገልግሎት በቤተ ክርስቲያን ውስጥ ሌላ የለም። ማህሌት የማይቆምባቸው አብያተ ክርስቲያናት አሉ። ማህሌት የማይቆምባቸው እንዳልኳችሁ የቅኔ ማህሌትን አግዝፌ ያሳይቻለሁ። ቅኔ ማህሌት አያስፈልግም አይደለም እያልኩ ያለሁት፣ ግን ከቅኔ ማህሌት አገልግሎት የሚበልጠው የቅዳሴ አገልግሎት ነው። ቅኔ ማህሌት ሊቀር ይችላል፣ ይቅር አይደለም ሊቀር ይችላል። ቅዳሴ ግን መቅረት አይችልም። ቅዳሴ ሲታጎል ዕዳ ይሆናል። አለመቀደሱ ዕዳ ይሆናል፣ ያስጠይቃል። ፍዳም ጭምር ነው፣ ኃጢአትም ነው፣ መቅሰፍትም ነው። አባቶቻችን በገጠሪቱ ክፍል ቅዳሴ እንዳይታጎል ካህን ፍስክ ቢሆን እንኳን በጧት አይበላም። በምን አይበላም አልኳቸው? በጧት አይበላም ፍስክ ቢሆን እንኳን። ለምን? ቅዳሴ ሊታጎል ቢል ይጠራል። እገሌና ተብሏል። መግባት ብቻ፣ ልክ እንደ ወታደር ትጥቁን አዘጋጅቶ መጠበቅ። ና ቅዳሴ ግባ ይባላል። ስለዚህ መብላት የለበትም። የእነ አቡነ ገሪማ ታሪክ የሚያሳየው ይሄንን ነበር። አቡነ ገሪማ የበሉ እየመሰሉ ግን አይበሉም ነበር። ለዚህ ነው ቀድሰው ሲወጡ አምተዋቸው ጓደኞቻቸው በልተው እንዴት ይቀድሳሉ ተብለው ሲያሳድዷቸው ዛፎች ሁሉ ይከተሏቸው ነበር። ገሪማ አንተ ከሄድክማ እኛ አንተን ተከትለን እንሄዳለን እያሉ ዛፎቹ ድንጋዮቹ ሁሉ ተከተሏቸው ይለንገላቸው። በንጽህና ስለነበሩ የአባቶቻችን በረከት በሁላችንም ላይ ይደርብን። ስለዚህ ቅዳሴ የቤተክርስቲያኒቷ ልብ ነው። ከጌታዋ ጋር የምታወራበት፣ ከአምላኳ ጋር የምታወራበት ነው። ቅዳሴ መጽሐፍ ቅዱሳዊ እንደሆነ ላሳያችሁ።
ቅዳሴ ሲባል በደንብ መጀመሪያ ወደ አይምሯችሁ እንዲመጣ የምፈልገው ኦሪት ዘጸአት ምዕራፍ 19 ምዕራፍ 20 እና ምዕራፍ 24 እነዚህ ሶስት ምዕራፎች እስኪ በሉ ኦሪት በሉ ዘጸአት ማን አልኳችሁ? በቃ ይሄ ትዝ ይበላችሁ። ኦሪት ዘጸአት ማለት የመውጣት ህግ ማለት ነው። ምን ማለት ህግ ነው አልኳችሁ? የመውጣት ህግ። በነገራችን ላይ ኦሪት ዘጸአት ሙሉ የቅዳሴ አገልግሎት ነው። ሙሉ ነው የምላችሁ። ኦሪት ዘጸአትና ኦሪት ዘሌዋውያን ሙሉ የቅዳሴ አገልግሎትን፣ ስርዓተ መስዋዕትን የሚገልጥ ነው። በቅዳሴ ጊዜ መውጣትን የሚፈልግ ነው። ለምሳሌ እስራኤላውያን ከግብፅ የወጡበትና ወደ ተስፋይቱ ምድር ወደ ኢየሩሳሌም ጉዞ ያደረጉበት ታሪክ አለ በኦሪት ዘጸአት። እሱ ብቻ ሳይሆን መስዋዕት ያቀረቡበት በግ ያረዱበትም ታሪክ ታያላችሁ ኦሪት ዘጸአት ምዕራፍ 12 ላይ። የቅዳሴ አገልግሎት የቅዳሴ ስርዓት ማለት ከግብፅ የምንወጣበት ነው። ከየት የምንወጣበት? ከግብፅ የምንወጣበት ወደ ተስፋይቱ ምድር ወደ ኢየሩሳሌም ወደ ሰማያዊቷ ኢየሩሳሌም ጉዞ ምናደርግበት በሰማይ ያሉ ልብክሙ ልባችሁ በሰማይ ይሁን ተብለን በአዋጅ የምንቀሰቀስበት ነው። የቅዳሴ ስርዓት አገልግሎት የምንወጣበት ነው። ከዓለም ስልካችን የሚዘጋበት፣ ልባችን እግዚአብሔርን ብቻ የሚያስብበት፣ ቀጥ ብለን የምንቆምበት፣ ፍጹም እግዚአብሔርን የምናስብበት የተለየ አገልግሎት ነው የቅዳሴ ሰዓት አገልግሎት። ለዚህ ነው ኦሪት ዘጸአት ተብሎ የሚጠራው። ሙሉ ኦሪት ዘጸአት የሚገልጠው ኦሪት ዘሌዋውያን የሚገልጠው ኦሪት ዘሌዋውያን የመስዋዕቱን አቀራረብ ነው የሚገልጠው። የካህናቱን ስርዓት ነው የሚገልጠው። የካህናቱን አለባበስ፣ የካህናቱን አስተላለፍ፣ የካህናቱን ትጥቅ፣ ቅድስናቸውን፣ መለየታቸውን ይገልጣል ኦሪት ዘሌዋውያን። ኦሪት ዘጸአት ደግሞ ወደ መቅደሱ እንዴት እንደምንቀርብ እንዴት እንደምንቀደስ ያሳያል። እኔ ግን ማሳያችሁ ለጊዜው በደንብ ግልጥ የሚያደርግልን ኦሪት ዘጸአት ምዕራፍ 19 ምዕራፍ 20 እና ምዕራፍ 24 ከነዚህ ምዕራፎች 10 ነገሮችን እናወጣለን። ስንት ነገሮችን እናወጣለን? 10 ነገሮችን እናወጣለን። ቅዳሴው እንዴት መጽሐፍ ቅዱሳዊ እንደሆነ በቅድሚያ ኦሪት ዘጸአት ምዕራፍ 19 ከቁጥር 5 ጀምሮ ያለውን ቃል አነብላችኋለሁ። ቃል በቃል የመጽሐፍ ቅዱስን ቃል እያነበብኩ ነው የምነግራችሁ። እኔ በጣም የሚደንቀኝ አባቶቻችን በእውነት ክብር ይግባቸውና የቅዳሴውን ስርዓት እንዴት አድርገው ከመጽሐፍ ቅዱስ ጋር አገናኝተው በመጽሐፍ ቅዱስ ስርዓት እንዴት እንደቃኙት አስገራሚ ነው። ይለያያል። የሱሪያውያን የቅዳሴ ስርዓት፣ አሃት አብያተ ክርስቲያናት የሚባሉት የግብፅ ኦርቶዶክሳውያን የቅዳሴ ስርዓት ይለያያል ብዙ ከኛ ጋር። በጣም የተለያየበት ምክንያት በምን ምክንያት መሰላችሁ? የእኛ ሊቃውንት እንዳልኳችሁ ክብር ይግባቸውና ከተለያዩ የሀገሮች ተተርጉሞ የሚመጣውን የቅዳሴ ስርዓት እንኳን ሀገር በቀል ስርዓት ሰጥተው ነው የቃኙት። ቅዳሴው እንደወረደ አይደለም ተርጉሞ ያስቀምጡት። ቅዳሴው በዋናነት ከሶስት ምንጮች የመጣ ነው። አንደኛው ከግሪክኛ ቋንቋ የመጣ ነው። ሁለተኛው ከሱርስት ቋንቋ የመጣ ነው። ሶስተኛ ደግሞ ከአረብኛ። ከነዚህ ከሶስቱ ቋንቋዎች ወደ ግዕዝ የተተረጎመ። አሁን ያለንበት የቅዳሴ ስርዓት አሁን ያለበት ደረጃ ለመድረስ ብዙ ዘመናት ፈጅቷል። በአንድ ጊዜ አይደለም አሐዱ አብ ቅዱስ ብሎ መቀደስ የተጀመረ። በግለሰብ ቤት የተጀመረ፣ በግለሰብ ክርስቲያኖች የተጀመረ ስርዓት ነው። አሁን ሀገር አቀፋዊ ዓለም አቀፋዊ ሆኖ አሁን የምንገለገልበት እድገቱ በጣም አስደናቂ ነው። በጣም አስደናቂ ነው። እንደዚህ ስላችሁ ሰፋ አድርጋችሁ እንድታስቡት ስለፈለኩ ነው። ኢትዮጵያውያን ሊቃውንት እንዴት አድርገው እንደቃኙት ከግሪክ የመጣው የመጀመሪያው በተለይ ደግሞ ከመጀመሪያው ክፍለ ዘመን ጀምሮ ወይም ደግሞ ከጌታ ቀጥሎ ያሉ የሐዋርያት ከዚያ ሰዓት ጀምሮ እስከ 11ኛ 12ኛ ክፍለ ዘመን ድረስ ያለው በዋናነት የግሪኩን ምንጭ ነበር የምንጠቀመው። ከ12ኛ ክፍለ ዘመን በኋላ እስከ 16ኛ ክፍለ ዘመን ድረስ ያለው ደግሞ ከአረብኛና ከሱርስት ቋንቋ ብዙ መጽሐፍት ተተርጉመዋል። እነዚህ ዘመናት በጣም ወርቃማ የሚባሉ ዘመናት ናቸው። ከ12ኛ ክፍለ ዘመን ጀምሮ እስከ 16ኛ ክፍለ ዘመን ድረስ ያለው እስከዚያ ድረስ ያለው የነ ዘርዓ ያዕቆብ ዘመን፣ የዛጉዌ ዘመነ መንግስት ዘመን፣ የነ ልብነ ድንግል ዘመን፣ የነ አጼ በእደ ማርያም፣ የነ አጼ ናኦር ዘመን፣ የነ አባ ጊዮርጊስ ዘጋስጫ ዘመን፣ እነዚህ ዘመናት የግራኝ አህመድ ወረራ ከመከሰቱ አስቀድሞ ያሉት ዘመናት የሥነ ጽሑፍ ዘመን ወርቃማ ዘመን ተብለው ነው የሚታወቁት። በጣም ብዙ መጽሐፍት የተተረጎሙት ተአምረ ማርያምን ጨምሮ እነ ማር ይስሐቅ፣ እነ ፊልክስዩስ እና አረጋዊ መንፈሳዊ የተተረጎሙበትና ብዙ ጉባኤያት የተደረጉበት ዘመን ያ ዘመን ነው። በጣም ለቤተክርስቲያን ወርቃማ የሚባል ጉባኤያትም ጭምር በነገር ሃይማኖት፣ በሰንበት አከባበር ዙሪያ፣ በአጽዋማት፣ በበዓላት በእነዚህ ዙሪያ በአጼ ዘርዓ ያዕቆብ ዘመን በተለይ ሰፋፊ ጉባኤ የተደረጉት በዚያ ዘመን ነው።
በዚያ ጊዜ ከአረብኛ ቋንቋ ብዙ መጽሐፍ ተተርጉመዋል። መስቀሉ የመጣበትም ዘመን በነገራችን ላይ ያኔ ነው። ጥሩ የሆነ የዲፕሎማሲ ግንኙነት ስለነበረ በዚያ ዘመን ከግብፃውያንም ከሌሎችም አሃት አብያተ ክርስቲያናት ጋር ጥሩ ግንኙነት ስለነበረ የተለያዩ ምንጮች ቤተክርስቲያኒቷ እንድታገኝ ተደርጓል። ከ16ኛው ክፍለ ዘመን በኋላ ግን አገሪቱ ውስጥ ያሉ የሊቃውንት እርስ በርስ መፋጨትና መከራከር ነበር። በጸጋ ሃይማኖት ዙሪያ፣ በቅባት ሃይማኖት ዙሪያ ካራ፣ ተዋህዶ፣ ጸጋ፣ ቅባት እየተባለ ከፍተኛ የሆነ ክፍፍል የነበረበት ጊዜ፣ አገሪቱ ላይ ካቶሊክ ሰልጥኖ የነበረበት ጊዜ፣ ሚሽነሪስ የሚባሉት ጁሳይትስ የሚባሉት ኢየሱሳውያን የሚባሉት የመጡበት ዘመን ነበር። ያ ዘመን ለቤተክርስቲያን በጣም ፈታኝ ነበር። ከዛ በኋላ የዘመነ መሳፍንትን ዘመን ታውቁታላችሁ። አገሪቱን እንዴት አድርጎ ጨለማ ውስጥ ከቷት እንደነበረ ታውቃላችሁ። እና እነዚህ እድገቶች አሁን ወዳለንበት ጊዜ አምጥተዋል። የቅዳሴ እድገት አሁን በከተማና በገጠር ራሱ ይለያያል። ለምሳሌ በገጠር ቅዳሴ አብዛኛው በአማርኛ ይባላል። በከተማ በአዲስ አበባ ብታዩ፣ በገጠር ደግሞ ሄዳችሁ ብትመለከቱ አሁንም አማርኛ ማለት እንደ ውግዘት ይቆጠራል፣ እንደ ንሁር ይቆጠራል። በግዕዝ ነው እስካሁን ድረስ። አሁን አማርኛ ሄደህ ልቀድስ ብትል በድንጋይ ብለው ነው የሚያባሩ። ምን አባቱ ወገቡን በለው ብለው ነው የሚያባሩ። አልተማረም ነው የሚለው። እና አሁን ያንን እየነቀፍኩኝ ይሄን እያከበርኩኝ ምናምን አይደለም። ግን በጣም አስደናቂው የገጠሩ የጥንቱን ስርዓት ጭምር እንደጠበቀ ነው፣ ፍሰቱን እንደጠበቀ ነው። ይሄ ከተማ ውስጥ እናንተ ደስ እንዲላችሁ ለእናንተ የሚመቻመቹ ነገሮች አሉ፣ የሚመቻቹ ነገሮች አሉ። እና በዛ ምክንያት ምን ጥሳቸው ስርዓቶች አሉ፣ ትክክል ያልሆኑ ስርዓቶች አሉ። ለምሳሌ በገጠሪቱ ክፍል ብትሄዱ መቅደስ ውስጥ ከቀዳሾቹ ውጪ አንድ ሰው መቅደስ ውስጥ ቢገባ ወገቡን ተብሎ ይባረራል። አዲስ አበባ ከሆነ ደግሞ ምንም ይሁን ምን ገብቶ ቅዳሴ ውስጥ መቅደስ ውስጥ ተጎድጉዶ ነው የሚያስቀድሰው። እና በጣም ብዙ የተጠበቁ ስርዓቶች አሉ በገጠሪቱ። በከተማው ጥሩ ነገሮች አሉ፣ ለእናንተ ግልጽ እንዲሆኑ የሚደረጉ መልካም ነገሮች አሉ። ግን ደግሞ በዛው ልክ የምናልፋቸው ስርዓቶችም አሉ። ይህ ሁሉ ግን መረዳት የሚቻለው ስለ ስርዓተ ቅዳሴ መማር ሲቻል፣ ማወቅ ሲቻል። ስለዚህ እንዴት ነው መጽሐፍ ቅዱስ ላይ የተቀመጠው የሚለውን የመጀመሪያውን ክፍል አነባለሁ። ቁጥር 5 ኦሪት ዘጸአት ምዕራፍ 19 ቁጥር 5 ጀምሮ አሁንም ይላል ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ይላል። ምንንም ብትጠብቁ። በነገራችን ላይ ይህንን ቃል የተናገረው እግዚአብሔር ተራራ ላይ ሆኖ ነው። ምን ላይ ሆኖ ነው አልኳችሁ? ከሰማይ ወርዶ። ከየት ወርዶ አልኳችሁ? ከሰማይ ወርዶ ዙፋኑን ምድር ላይ ዘርግቶ የተራራ ጫፍ ላይ ሆኖ ተራራው እየጨሰ፣ ተራራው እየተንቀጠቀጠ፣ ተራራው እየነደደ፣ መብረቅ እየታየ፣ የነጎድጓድ ድምፅ እየተሰማ በዚያ መካከል ነው እግዚአብሔር ይህን የተናገረው። በጣም አስደናቂ ነው። እና እግዚአብሔር ራሱ ወርዶ እስራኤላውያንን ጠርቶ ድምፁን እያሰማ የተናገረው ቃል ነው። አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። የተመረጠ ምን ትሆኑልኛላችሁ? የመጀመሪያው ቃል ቅዳሴ መቀደስ፣ ቅዳሴ ማስቀደስ ማለት ርስት ለእግዚአብሔር መስጠት ማለት ነው። ምን ለእግዚአብሔር መስጠት አልኳችሁ? ርስት ለእግዚአብሔር መስጠት ማለት ነው። ታስታውሱ እንደሆነ የቅዳሴው መጨረሻ ላይ ካህኑ ሊያሰናብቱን ሲሉ ዲያቆኑ አድኑ አርስቲክሙ በእግዚአብሔር አምላክን፣ በአምላካችን በእግዚአብሔር ፊት ራሳችሁን ዝቅ ዝቅ አድርጉ ሲል እኛ ዝቅ እንላለን። ያን ጊዜ ካህኑ መስቀል ይዘው ምን ይላሉ? ኦ እግዚኦ አድህን ሕዝበከ ወባርክ ርስተከ ይላሉ። አቤቱ ጌታዊ ሕዝብህን ምን በል አድን፣ ምንህንም ባርክ ይላሉ። ርስትህንም ባርክ ይላሉ። ርስትህን ባርክ የሚሉት ማንን ነው ቢባል ሕዝቡን። ማንን ነው ቢባል ምእመናንን። ማንን ነው ቢባል እኛን። እኛ የማን ርስት ተብለን እንጠራለን? የእግዚአብሔር ርስት ተብለን እንጠራለን። የቅዳሴ ዓላማው እሱ። ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ ማለት በዚህ ቅዳሴ እኛ ለእግዚአብሔር ርስት ምን ይሆናል? ይበላል፣ ይታረሳል፣ ይቆፈራል፣ ይዘራበታል፣ የስም መጠሪያ ይሆናል። የርስት ጥቅሙ እሱ ነው። እኛስ ርስት ሆነን ምንድን ነው የምንጠቅመው? የእግዚአብሔር ስም በእኛ ላይ ይጠራል። ምክንያቱም ርስት ነን። ከዛስ ርስት የሚበላ የሚጠጣ እንደሚገኝበት ሁሉ እኛም የሚበላ የክርስቶስን ሥጋ የሚጠጣ የክርስቶስን ደም እንቀበላለን። ለሌሎች መዳን ምክንያት እንሆናለን። ርስት ነን። እግዚአብሔር እኛን ይበላናል፣ ይጠጣናል በፍቅር። በቀጥታ ይበላናል ማለት አይደለም። በቀጥታ ይጠጣናል ማለት አይደለም። በፍቅር ግን ይራበናል፣ በፍቅር ግን ይጠማናል። ሲያገኘን ይረካ፣ ሲያገኘን ይጠግባል። እግዚአብሔር ንስሐ ስንገባ ይጠግባል፣ ንስሐ ስንገባ ይረካል እግዚአብሔር።
ስለዚህ ርስት እንባላለን። የመጀመሪያው በቅዳሴው ዓላማ እኛን ለእግዚአብሔር የተመረጠ ርስት፣ ነገድ፣ ሕዝብ፣ ወገን ማድረግ ነው። የመጀመሪያው ቅዳሴ አንደኛ። ከዚያ ቀጥሎ ቁጥር 6 ላይ እንዲህ ይላል፣ እናንተም የካህናት መንግስት የተቀደሰም ሕዝብ ትሆኑልኛላችሁ። እስኪ በሉ የካህናት መንግስት በሉ፣ የተቀደሰም ሕዝብ ትሆኑልኛላችሁ። የምን መንግስት? ከዛ ምን ያለ ሕዝብ? የተቀደሰ ሕዝብ ትሆኑልኛላችሁ ይላል። የካህናት መንግስት ማለት ነው ቢባል ካህናት መሪዎች፣ ሰሪዎቹ ነው የሚያዙበት ማለት ነው። ቅዳሴ ላይ ካህናት ያዛሉ፣ ወደኋላ እንመጣበታለን። በዚህ ምክንያት የካህናት መንግስት ይባላል። ቅዳሴው ላይ የሚያዘው ንጉሥ አይደለም። ለምሳሌ አሁን አይደለም እንጂ በጥንቱ ጊዜ ነገስታቱ ለማስቀደስ ይገኛሉ። ቅዳሴው ላይ ግን አንዳች ትእዛዝ መስጠት አይችሉም። አንዳች ትእዛዝ መስጠት አይችሉም። ምክንያቱም ቅዳሴው ላይ ንጉሥ የሚሆነው ካህኑ ነው። ንጉሥ የሚሆነው ሊቀ ጳጳሱ ነው። ንጉሥ የሚሆነው ኤጲስቆጶሱ ነው። ቅዳሴው ላይ ነገስታት፣ ንግስታት፣ መሪዎች፣ የአገር መሪዎች፣ የአገር ገዢዎች መጥተው ካስቀደሱ እንደ ማንኛውም ምእመን ቆመው አስቀድሰው መቁረብ ካለባቸው ቆርበው ይሄዳሉ እንጂ መቅደሱ ውስጥ አያዙም። ወደ መቅደሱም አይገቡም። ምስጢራቱን ይካፈላሉ እንጂ ምስጢራቱን አይመሩም። ያ የካህናት መንግስት ይባላል። የምን መንግስት ይባላል? የካህናት መንግስት ይባላል። ከዛ ደግሞ የተቀደሰ ሕዝብ ትሆኑልኛላችሁ። በቅዳሴው ዓላማ ምን አይነት ሕዝብ ማግኘት ነው ሲባል የተቀደሰ ሕዝብ ማግኘት ነው። ምን ያህል ሕዝብ ማግኘት አልኳቸው? የተቀደሰ። ለምንድን ነው ልናስቀድስ ምን ሄደው የምትሉት? አንዱ ይሄ ልናስቀድስ መጽሐፍ ቅዱሳዊ ነው። ልናስቀድስ እየሄድን ነው ማለትን ማለት ነው። ልንቀደስ እየሄድን ነው። ሕዋሳቶቻችንን ለማስቀደስ፣ አይምሯችንን ለማስቀደስ፣ ልባችንን ለማስቀደስ፣ ሰውነታችንን ለማስቀደስ፣ አንደበታችንን ለማስቀደስ። የሚቀድሱት እነማን ናቸው? ካህናቱ። በማን ፈቃድ? በእግዚአብሔር ፈቃድ። ለምን? የካህናት መንግስት እዚህ ስላለ። እግዚአብሔር የፈቀደው የካህናት መንግስት፣ የካህናት መሪነት፣ የካህናት ገዥነት ስላለ የተቀደሰ ሕዝብ የሚባለው ቅዳሴ የሚባለው ይሄ ነው። ምስጋና ብያችኋለሁ። ከዛ ክብር የሚገኝበት፣ ጽናት የሚገኝበት፣ መንጻት መለየት የሚገኝበት ቅዳሴ የሚባለው ለዚህ ነው። የተቀደሰ ሕዝብ ትሆኑልኛላችሁ ይልና ይሄ ሁለተኛው ቅድስናን የሚያሳይ ነው። የመጀመሪያው ርስትነትን ምንነትን አልኳቸው። ሁለተኛው ደግሞ ቅድስናን የሚያሳይ ነው። ምንን የሚያሳይ ነው? ቅድስናን። ከቅዳሴ የመጀመሪያው ርስት ማግኘት አለብን። ከዛ ቀጥሎ ደግሞ ቅድስና ማግኘት አለብን። 10 ነገሮችን ብያችኋለሁ። አንደኛ ርስት፣ ሁለተኛ ቅድስና። ሳምንት በደንብ ከልሰዋለሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው ይላል። ይቀጥልና ኦሪት ዘጸአት ምዕራፍ 19 ቁጥር 10 ላይ እንዲህ ይላል፣ እግዚአብሔርም ሙሴን አለው። እግዚአብሔር ነው ያለው። የኔ ቅዳሴ ስርዓት ያዘዘው እግዚአብሔር ነው። በእግዚአብሔር ፊት እንዴት እንደምንቆም ስርዓቱን የሰራሁት እኔ አይደለሁም፣ እግዚአብሔር ነው። ስርዓቱን የሰሩት ሊቀ ጳጳሱ አይደሉም፣ ፓትርያርኩ አይደሉም፣ እግዚአብሔር ነው። የደብሩ አስተዳዳሪ አይደሉም፣ እግዚአብሔር ነው። ሙሴም አይደለም፣ እግዚአብሔር ነው። የቅዳሴው ስርዓት ከመጽሐፍ ቅዱስ የተቀዳ መሆኑ እግዚአብሔር ሙሴን አለው፣ ወደ ህዝቡ ሂድ አለው። ወዴት ሂድ አለው? ወደ ህዝቡ ሂድ፣ ዛሬና ነገም ቀድሳቸው ይላል። ዛሬና ነገም ምን በላቸው? ቀድሳቸው። ቀድሳቸው። ካህኑ ቀደሰ ሲባል ችግሩ ምንድን ነው? እኔ አንድ ሰው እንደዚህ ሲናገር ሰምቼዋለሁ። የኦርቶዶክስ ምዕመናን ልቀድስ ልሂድ አይሉም፣ ላስቀድስ ልሂድ ነው የሚሉት። ሁልጊዜ ተቀዳሽ ሆነው ነው እንጂ የሚኖሩት ቀዳሽ አይሆኑም ይላል። የእስራኤል ሕዝብ ተመልከቱ፣ በሙሴ በኩል በአሮን በኩል እንዲቀደስ ተጠርቷል። እግዚአብሔር ሕዝቡን ንቆት ነው ሕዝቡን እንዲቀደስ እኮ ነው የመረጠው። እንዲያውም አንዳንድ ጊዜ የሚቀድስ እኮ ላይቀደስም ጭምር ይችላል። ብዙ ጊዜ ላለው የሚቀድስ የተላከ ነው፣ የእግዚአብሔርን ፈቃድ የሚፈጽም ነው። መቀደስና መቀደስ የተለያዩ ናቸው። እድለኞቹ እናንተ ናቸው። ለምን እንደሆነ ታውቃላችሁ? ለምሳሌ እኔ ገብቼ በዲቁና ቀድሼ ላቆርባችሁ እችላለሁ። እናንተ አምናችሁ መታችሁ ስጋው ደሙ እንደሚለወጥ አምናችሁ መታችሁ ስጋውን ደሙን ትቀበላላችሁ። እኔ በኃጢአቱኝ እቀድሳለሁ። እኔ በኃጢአቱኝ ስጋውን ደሙን ባቀብላችሁ እግዚአብሔር እኔን ምክንያት አድርጎ እጄን ጉጠት አድርጎ ያቆርባችኋል፣ ደሙን ይሰጣችኋል። እኔ ግን አይደለም መቀደስ ይቅርና እግዚአብሔር ይጠብቀኝ እንጂ ልቀሰፍ ሁሉ እችላለሁ። እግዚአብሔር እንደዛ ነው የሚያደርገው። እናንተ ናችሁ እንደው ቤት አደላችሁት እንጂ ለመቀደስ እኛ እኮ ሁለት ኃላፊነት ነው ያለብን። አንደኛው የመቀደስ ኃላፊነት፣ ሁለተኛው የመቀደስ ኃላፊነት።
የመቀደስ ኃላፊነቱ ከእናንተ ጋር አንድ ሆኖ መቆጠሩ ነው። እንደ ምእመን መሆን ደግሞ አንችልበትም። ምክንያቱም ወንበር ላይ ነው የምንቀመጠው፣ ዝቅ አንልም፣ ፀሐይ አይመታንም፣ ጥላ ላይ ነው የምንሆነው። እንደናንተ መሆን አንችልም። የሆነ ጊዜ ራሳችንን ክብር ሰቅለን እኛ ወንበር ላይ ተቀምጠን እየተቀሰፍን ሀገሪቱንም እያስቀሰፍን የምንኖር እኛ ነን። በእውነት እግዚአብሔር ለሁላችንም ማስተዋልን ያድለን። የምትቀደሱትማ በእውነት እናንተ ናችሁ እኮ የእውነት ንግስ አንግሳችሁ እኮ የምትሄዱት እናንተ ናችሁ። ታቦት አክብራችሁ የምትሄዱት እናንተ ናችሁ። ታዛችሁ የምትሄዱት፣ በረከት አግኝታችሁ የምትሄዱት፣ በዓሉን የምር አክብራችሁ እኮ የምትሄዱት እናንተ ናችሁ። ፀሐይ መጥቷችሁ እንደገና ብር ስጡ ተብላችሁ ብር ሰጥታችሁ፣ አስራት አውጥታችሁ፣ በኩራት አውጥታችሁ የእኛን መሞጋገስ፣ የእኛን ውዳሴ ከንቱ ይህን ሁሉ ችላችሁ የእኛን ንግግር፣ ረጅም ትምህርት፣ ረጅም ቃል፣ ረጅም ንግግር፣ የሚያሰለችሁ በጣም ብዙ ነገሮችን ችላችሁ ታግሳችሁ ታቦቱ ሳይገባማ ዛሬ አልሄድም ሰይጣን እየፈተነኝ ነው ብላችሁ እስከ መጨረሻው ታግሳችሁ ተቀድሳችሁ እኮ የምትሄዱት እናንተ ናችሁ። ደግሞ እንደዚህ ስላችሁ ከዚህ ስትወጡ አሁን አዎ ልክ ነው እኛ እኮ ያላችሁ እንድትኮፈሱ አይደለም። የእውነቴን ነው። የተሰጣችሁን እድል እንድትጠቀሙበት ነው። ሳታጉረመርሙ እንድትጠቀሙበት ነው። ሳታጉረመርሙ ክብራችሁ ነው ይሄ። ሰማዕትነታችሁ ነው ይሄ። በየቦታው ሄዳችሁ ከጳጳስ እየተፈራረቀ ካለቃ አለቃ እየተፈራረቀ የክፍለ ከተማ ስራ አስኪያጅ፣ ሀገረ ስብከት ስራ አስኪያጅ እንደዚህ ምናምን እየተባለ ሁሉ እየተፈራረቀ ያን ሰምታችሁ ነው የምትሄዱ። እኔ ታሳዝኑኛል። አዝናለሁ በቤተክርስቲያን ስርዓት እውነት ለመናገር እጽፋለሁም ጭምር እና ይሄን ችሎ የሚኖር ምእመን በእውነት በሰማዕትነት ጭምር የሚያሳልፍ ይሄ በረከታችሁ ነው። በነገራችን ላይ ቅዳሴውን እናስረዝመዋለን። የእኛ ድምፅ እንዲሰማ፣ ድምፃችን እንዲታወቅ፣ አቤት የገሌ ድምፅ፣ አቤት ገሌ ሲቀድስ እንድንባል ብለን በረጅሙ እየቀለጽን ይህን ሁሉ ታገሳችሁ እግዚኦ ተሳለን የምትሉ እናንተ ብፁዓን ናችሁ። እውነቴን ነው የምላችሁ፣ ክብር እንድታገኙበት ነው። ይህን የምላችሁ እንዳትሸሹት ነው። ይሄ ለእናንተ በረከት ነው። የምትቀደሱት የመቀደስ እድል የተሰጣችሁ እናንተ ናችሁ። እኛ በዚህ ዘመን የተጣለብን ኃላፊነት ከባድ ነው። የመማር ኃላፊነት አለብን፣ እንደገና የማስተማር ኃላፊነት አለብን። ታውቃላችሁ ይህን እንደናንተ ተቀምጦ የመማር እድል አላገኘንም። እውነቴን ነው የምላችሁ። ተቀምጦ የመማር እድል ያለንበት ሁኔታ ስለማይፈቅድ፣ ለምሳሌ እኔ በቃ ለማስተማር ብዬ እየተዘጋጀው ለመማር የሚሆን ስነ ልቡና ግን የለኝም። ብዙ ሰባኪ እንደዛ፣ ብዙ አገልጋይ እንደዛ፣ ብዙ ካህን፣ ብዙ ቄስ፣ ብዙ ዲያቆን የመቀደስን ኃላፊነት፣ የማገልገልን ኃላፊነት፣ ማዕሌት የመቆም ኃላፊነትን ወስዶ የመማር ኃላፊነትን ግን ትቶታል። በቃ ቀደሰ ማለት እሱ በቃ የበቃ ነው። በቃ ማዕሌት ቆመ ማለት እሱ በቃ የበቃ ነው። ምስጢሩን ሁሉ አውቆታል። ቄስ ሆነ ማለት በቃ፣ መነኮሰ ማለት በቃ፣ መስቀሉን ጨበተ ማለት በቃ፣ ከሱ በላይ ሌላ የለም። መስማት የማይፈልግ የሚንቀው በጣም ብዙ ነው። የመማር ኃላፊነቱ የተወሰደበት ያልታደለ፣ ከዛ እንዲህ ተብሎ ሲጠየቅ አባቴ ንስሐ መግባት ፈልጋለሁ በዚህ ሲባል መውጫ መግቢያው የሚጠፋበት ልጁን የንስሐ ልጁን መምከር የማይችል ብዙ ቄስ እንዳለን እናውቃለን። ብዙ እናውቃለን። የሁሉ የሆነው ምን እንደሆነ ታውቃላችሁ? የመቀደስ ኃላፊነት ተሰጥቶን የመቀደስ ኃላፊነቱን ግን ረስተነዋል። መቀደስ እንዳለብን እኛ ንስሐ መግባት እንዳለብን ዘንግተነዋል። እናንተማ እድለኞች ናችሁ። እድለኞች የመማር ብቻ የመቀደስ ኃላፊነት ብቻ ተሰጥቷችሁ፣ ንስሐ የመግባት ኃላፊነት ብቻ ተሰጥቷችሁ፣ ንስሐ የመስጠት ኃላፊነት አልተደረበባችሁም። የሰው ኃጢአት የመስማት ኃላፊነት አልተጫነባችሁም። የሰው ታሪክ የመስማት ኃላፊነት አልተጫነባችሁም። ታሪክ መናገር ብቻ። ለዚህ ነው ብዙ ሰው የአባቶቹ የነፍስ አባቶቹ ስልክ ቢዚ ሲሆንበት አባ ደግሞ አበዙት የሚለው ለዚያ ነው። ለምን? የሌላ ሰው ታሪክ እንደሚሰማ ይዘነጋዋል። የእሱ ብቻ ይመስለዋል። እናንተማ እድለኞች ናችሁ እኮ በዚህ ዘመን እውነት ለመናገር እኛ ሁሉም ኃላፊነት ተሰጠን። ከዛ ደግሞ ዓለም ውስጥ ዝፍቅ ብለን ገባን። ከዛስ እንቀድሳለን፣ ከእናንተ ጋር እንበላለን፣ ከእናንተ ጋር እንጠጣለን፣ ጾሙን እንላለን፣ ጾም እንሽራለን፣ ጸልዩልናለን፣ አንጸልይም፣ ኑ እንላለን። እኛ የለንም፣ መድረኩ ባዶ ነው፣ አውደ ምሕረቱ ባዶ ነው። እናንተ ትሰበሰባላችሁ። ሌላው አውደ ምሕረቱ የሱ አይደለም። ይሄ ኃላፊነታችን በደንብ ባለማወቃችን ምክንያት የታደላችሁ እናንተ ናችሁ በእውነት በዚህ ዘመን። እና መቀደስ ህዝቡ እንዲቀደስ ነው የታዘዘው። ሙሴ ደግሞ እንዲቀድሳቸው ይሄ ዝግጅት ተብሎ ይጠራል። ሶስተኛው ምን ይባላል አልኳችሁ? ዝግጅት። ይኸውላችሁ ወደ ህዝቡ ሂድ ዛሬና ነገ ቀድሳቸው ይልና ልብሳቸውንም ይጠቡ ይላል። ምናቸውን ይጠቡ? የቅዳሴ ዝግጅት የሥርዓተ ቁርባን ዝግጅት ከ3 ቀን አስቀድሞ። ከመቼ ቀን አስቀድሞ? ከ3 ቀን። መጽሐፍ ቅዱሳዊ ነው። ካህኑ አስቀድሞ ከ3 ቀን አስቀድሞ ልብሱን ማጠብ አለበት፣ አካሉን መታጠብ አለበት፣ ጥፍሩን መቁረጥ አለበት። ከ3 ቀን አስቀድሞ መዘጋጀት አለበት።
ከሴት መለየት አለበት። ከሚስቱ መድረስ የለበትም። የሚቀድሰውም የሚቆርበውም ስጋው ደግሞ የሚቀበለው ቢቻል ደግሞ የሚያስቀድሰውም ጭምር ቢቻል ነው ያልኳቸው። ቢቻል ቀጥሎ እንዲህ ይላል፣ በሶስተኛው ቀን ይላል። በስንተኛው ቀን? ይሄ ዝግጅት ይባላል አልኳችሁ። ምን ይባላል አልኳችሁ? የመጀመሪያው ርስት ብያቸዋለሁ። ሁለተኛ ቅድስና፣ ሶስተኛው ዝግጅት። ሶስተኛው ምንድነው አልኳችሁ? ዝግጅት። ወደ ተራራው ከመውጣታችሁ በፊት፣ ወደ ቅዳሴው ከመሄዳችሁ በፊት። ምክንያቱም ያ ቅዳሴ ነው። ወደ ሲና ተራራ የሚወጡበት ስርዓት የቅዳሴ ስርዓት ነው። የምን ስርዓት ነው አልኳችሁ? የቅዳሴ ስርዓት። በእግዚአብሔር ፊት የመቆም ስርዓት፣ የምስጋና ስርዓት፣ የክብር ስርዓት፣ የመጽናት ስርዓት፣ የመንጻት ስርዓት፣ የመለየት ስርዓት። ይሄ ነው ቅዳሴ የሚባለው። ከመጽሐፍ ቅዱስ የወጣ ነው። ከመጽሐፍ ቅዱስ የተገኘ ነው። ከመጽሐፍ ቅዱስ የተቀዳ ነው። ልብሳቸውን ይጠቡ። በሶስተኛው ቀን ሕዝቡ ሁሉ ሊያዩ እግዚአብሔር በሲና ተራራ ላይ ይወርዳልና ለሶስተኛው ቀን ይዘጋጁ ይላል። ለስንተኛው ቀን ይዘጋጁ? ለሶስተኛው ቀን ምን ይበሉ? ይዘጋጁ። እንዴ መጽሐፍ ቅዱሳዊ። ስለ ቁርባን ከየት አምጥተን አስተማርን? ስጋው ደግሞ ከመቀበል 3 ቀን አስቀድሞ ከሴት ስለመለየት፣ ልብስ ስለማጠብ፣ ንጽህናን ስለመጠበቅ፣ ንስሐ ስለመግባት፣ ስለመዘጋጀት ከየት አምጥተን አስተማርን? ከመጽሐፍ ቅዱስ። ምክንያቱም እግዚአብሔር ሊወርድ ነዋ። ቅዳሴ ላይ እግዚአብሔር ይወርዳል። ቀጥሎ የምናየው 5ኛው ክፍል የእግዚአብሔር መውረድ ነው የምናየው። የእግዚአብሔርን መውረድ ነው የምንመለከተው። እግዚአብሔር ነው በቅዳሴ ላይ የሚታየው የሚገለጠው፣ ራሱ በአካል የሚገኝበት። በምን የሚገኝበት? በአካል። እግዚአብሔር ብቻ አይደለም፣ ቅዱሳን መላእክት ሁሉ የሚገኙበት፣ ሁሉ የሚገኙበት። ቅዱሳን መላእክት ብቻ አይደሉም፣ እመቤታችን የምትገኝበት። ማን የምትገኝበት? እመቤታችን የምትገኝበት። እመቤታችን ብቻ አይደለችም። ቅዱሳን የሞቱ በአጸደ ነፍስ ግን በሕይወት ያሉ በገነት ያሉ እነሱ የሚገኙበት። እነሱ ብቻ አይደሉም፣ የተሰወሩ እንደነ ቅዱስ ዮሐንስ ወንጌላዊ፣ እንደነ ኤልያስ፣ እንደነ እዝራ፣ እንደነ ሄኖክ ያሉ ቅዱሳን ጭምር የሚገኙበት። እነሱ ብቻ አይደሉም፣ የበቁ ቅዱሳን፣ እነሱ በገዳም ያሉ፣ እነሱ በብቃት የሚገኙበት። ቅዳሴ በጣም ሁሉም የሚገኙበት ጉባኤ የሚባል ስብስብ የሚባል በጣም አስደናቂ ነው። እግዚአብሔር የሚወርድበት የእግዚአብሔር መውረድ የሚገለጥበት ነው። ለዚህ ምን ያስፈልጋል ሲባል ዝግጅት ያስፈልጋል። ምን ያስፈልጋል? ዝግጅት ያስፈልጋል። በሶስተኛው ቀን ሕዝቡ ሁሉ ሊያዩ እግዚአብሔር በሲና ተራራ ላይ ይወርዳልና ለሶስተኛው ቀን ይዘጋጁ። ለስንተኛው ቀን ይዘጋጁ? አሁንም ሶስተኛው ቀን። ቁጥር 12 ላይ ወሰንም ለሕዝቡ በዙሪያው አድርግላቸው ይላል። ምን አድርግላቸው? ወሰን። ልብ በሉ፣ 4ኛው ቃል ወሰን። ወሰን ማለትን ማለት ነው አጥር ማለት ነው። ምን ማለት ነው አልኳችሁ? አጥር፣ ገደብ። የተራራውን ጫፍ የሚነካ ይሞታል ተብሎ ተጽፏል። ለሙሴ የተሰጠው ማስጠንቀቂያ እሱ ነው። የተራራው ጫፍ ላይ መውጣት የሚችለው ማን ነው? ሙሴ። ሙሴስ እስከ የት ድረስ ነው? እስከ 7ኛው መጋረጃ ድረስ። 6ቱን ገልጦ ይገባና 7ኛው መጋረጃ ላይ ሲደርስ ግን ፊቱን ይዞራል። ልክ እኔ አሁን ጀርባዬን ለመቅደሱ እንደሰጠሁት ልክ እንደዛ ሙሴ 6ኛውን መጋረጃ ገልጦ 7ኛው ላይ ሲደርስ ግን ፊቱን ይዞራል። ድምፁን ብቻ ነው የሚሰማው። መጋረጃው የእሳት ነው። ይሄ ሰማይ ላይ አይደለም እምላችሁ፣ ተራራ ላይ፣ የተራራ ጫፍ ላይ ነግሬያችኋለሁ። የሲና ተራራ እስከ ዛሬ ድረስ ጥቁር ነው። ሮበርት ኮርኑክ የሚባል ሰው የጻፈው ትርጉም ጽላተ ሙሴ በኢትዮጵያ ናትን የሚል መጽሐፍ አንብባችሁ ታውቃላችሁ? ካገኛችሁት ፈልጋችሁ አንብቡ። ጽላተ ሙሴ በኢትዮጵያ ናትን የሚል ሰውየው 2 ጊዜ የሲና ተራራን በአይኑ አይቶታል፣ በብረቱ አይቶታል። እና ጥቁር ነው ይላል እስከ ዛሬ ድረስ አለቱ። እና አለቱ ጥቁር ሲሆን ምንድነው ብዬ አለቱን ለ2 ሰበርኩት ይላል። ምክንያቱም እሳተ ገሞራ ፍንዳታ ከሆነ ምናልባት የእሳተ ገሞራ ፍንዳታ ከሆነ አለቱ ሲሰበር ውስጡም ይጠቁራል። ለምን እንደሚታወቀው አለቱ ከውስጥ ስለሚወጣ እየተቃጠለ ስለሚወጣ ሁለመናው ከሰል ነው የሚሆነው። ስለዚህ እሳተ ገሞራ አይደለም። ሲሰብረው ውስጡ ጥሬ ነው፣ ነጭ ነው ሲሰብረው አለ። ስለዚህ ምን ማለት ነው? ከላይ ብቻ ነው የጠቆረው። ያ ማለትን ማለት ነው። መጽሐፍ ቅዱሴን ገለጥኩና ኦሪት ዘጸአትን አየሁ ይላል። ኦሪት ዘጸአትን ሳየው ተራራው ላይ እሳት ወርዶበታል ይላል። ምን ወርዶበታል? እሳት ወርዶበታል። እንደውም ሰውየው የሚለው ምንድነው እዛ ላይ ሲጽፍ ደነገጥኩኝና ዕቃዬን ሰብስቤ ከተራራው
ቶሎ እየወረድኩኝ ወረድኩኝ ይላል። ለምን? አሁን ራሱ እሳት የሚዘንብ መሰለኝ አለ ሰውዬው። እሳት መብረቅ የወረደበት ተራራ ነው። በጭስ የተገለጠበት ተራራ ነው። ተራራ ላይ 7 የእሳት መጋረጃ ተጋርዶ ሙሴስ ቦአ ውስተ ብርሃን ሀባሎ እግዚአብሔር ነው የሚለው 19:18 ላይ ኦሪት ዘጸአት። ሙሴ ግን እግዚአብሔር ወዳለበት ብርሃን ገባ ይላል። ማን ወዳለበት ብርሃን? እሱ ነው። ሊቀ ካህናቱ ወደ መቅደሱ ሲገባ፣ ወደ ቅዳሴው ሲገባ እግዚአብሔር ወዳለበት ብርሃን ነው የሚገባው። ወደ ቅድስተ ቅዱሳኑ ሲገባ፣ ወደ መቅደሱ ሲገባ በጣም እንደው አስደናቂ ስርዓት ነው ያለው። በእውነት ወሰን አድርግላቸዋል። ይሄ በቅዳሴ ጊዜ ምን ይሆናል? ቀዳሴያኑ ብቻ ወደ መቅደስ ይገባሉ። እናንተስ ውጭ የምናስቀድሰው ሰዎችስ? በነገራችን ላይ ወሰን የሚደረገው ለምእመናን ብቻ አይደለም። እየሰማችሁ ነው። በቅዳሴ ሰዓት ቅዳሴው ከተጀመረ በኋላ ወደ መቅደሱ የሚንቀሳቀስ ሰው ከቀዳሴያን ውጭ ክልክል ነው። ሊቀ ጳጳሱ መንቀሳቀስ የሚችሉት ለቡራኬ ብቻ ነው። ቅዳሴ አቋርጦ መግባትም መውጣትም የተከለከለ ነው። ፍጹም የተከለከለ። ማንም የፈለገውን አይነት የክህነት ማዕረግ ቢኖረው፣ የፈለገውን አይነት የትምህርት ደረጃ ቢኖረው፣ የፈለገውን አይነት የሰባኪ ቦታ ምናምን እንደዚህ የታወቅኩ ነኝ፣ እንደዚህ መርጌታ ነኝ፣ እንደዚህ ምናምን ክልክል ነው ፈጽሞ። በቃ ይሄ በእግዚአብሔር ፊት የመቆም ስርዓት ነው። ማዕድ እንኳን ይከበራል እኮ ስጋዊ ማዕድ ይከበራል። ልክ ነው። ይሄን ስርዓት የምናፈርሰው እኛው ነን። በእውነት ፈርዶብን፣ በዚህ ዘመን ፈርዶብን። እኔ ብዙ ቦታ የምቸገረው አንዳንድ ቦታ እሁድ ለአገልግሎት ስጋበዝ ለእሁድ ጧት በጣም እቸገራለሁ። ሌሊት እንዳለ እንደምታውቁት ነው። ይሄ ዘመን በጣም ከባድ ነው። ሌሊት መሄድ፣ ጠዋት ላይ ሄዶ ማስተማር እንዴት እንደሚጨንቀኝ ያው እግዚአብሔር ምስክሬ ነው። ያስቀደሰን ህዝብ ሳናስቀድስ ሄደን እግዚአብሔር ይቅር ይበለን። እስኪ በሉ እግዚአብሔር ይቅር ይበላችሁ በሉ። እስኪ በሉ እግዚአብሔር ይቅር ይበላችሁ በሉ። በጣም ከባድ ዘመን። እኛም እንዳልኳችሁ የተጣለብን ኃላፊነት ከባድ ስለሆነ ሄደን እንዳናደር እዛ ማደሪያ የለም። ሌሊት እንዳንሄድ ዱርዬው መከራ አንቆ ሲጣርጎ ሊገለን ይችላል። ምንም ብትይዙ፣ አሁን መኪና ብትይዙ የሚከተላችሁ መኪና ምን አይነት እንደሆነ አታውቁ። እና ከባድ ጊዜ ስለሆነ እንደው በዚሁ አጋጣሚ እንድትረዱት ነው፣ ሌሎችም እንዲረዱት ነው። ሰባኪ ጠዋት የሚመጣበት ምክንያት ይሄ ነው። እኔ በእውነት ለውዳሴ ከንቱ ብዬ አይደለም፣ በቻልኩት መጠን እንደው የቅዳሴ ወንጌል ሲነበብ ለመድረስ እሞክራለሁ። እና ቢያንስ ቅዳሴ ላይ የተነበበ ወንጌል ይሄ ነው ብሎ አንዳንድ ጊዜ ስህተት ይፈጠራል። ቅዳሴ ላይ የተነበበ ወንጌል ይላል ሰባኪው። ቅዳሴ ላይ የተነበበ ወንጌል እኮ ሌላ ነው። ምክንያቱም እሱ ቅዳሴው ላይ አልነበረም። እሱ ግን ቅዳሴው ላይ የተነበበ ወንጌል ይህ ነው ይልና ይገባበታል። የለም ውሸት ሆነ አንደኛ፣ እንደገና ደግሞ ኢንፎርሜሽኑ የተሳሳተ ሆነ፣ ህዝቡን አሳሳተ። ስለዚህ ህዝቡ ምን እያደረገ ነው? በውስጡ ያስቀደሰው ሰው ማለት ነው። ይህ ሰው አላስቀደሰም። ስለዚህ ወንጌሉን እኮ እኛ ሰምተነዋል። ደግነቱ እናንተ አንድ ብዙ ጊዜ አታስተውሉም። በእውነት በዚህ እግዚአብሔር ረድቶናል። በአንድ በኩል ጥሩ ነው ስለምትረሱ። ለምሳሌ ዛሬ ያስተማርኩትን ትምህርት አሁን ነገ ደግሜ ባስተምረው ብዙ አያስተውሉም። ይሄ ጠቅሞናል ለኛ እንዳንዘጋጅ ምናምን ዝም ብለን በቃ ካባውን ደረብ አድርገን ወደ ምሕረቱ ላይ በቃ ዱብ እንድንል ለዚህ ረድቶናል። ብዙ እንዳንጨንቅ እና መርሳት አይገባም። ግን ደግሞ ያ ለኛ ይጠቅማል ልላችሁ ፈልጌ ነው። እና የቅዳሴን ስርዓት ማቋረጥ ለማንኛውም የተፈቀደ፣ ቀዳሾቹ ብቻ ይንቀሳቀሳሉ። ምኖቹ ብቻ ይንቀሳቀሳሉ? ቀዳሾቹ። በአንዳንድ ቦታ በጥንቱ ጊዜ በትልልቅ አድባራት ዲያቆናዊት የምትባል ሴት አለች። ምን የምትባል አልኳቸው? ዲያቆናዊት የምትባል። እንደዚህ ሲባል ሴቶቹ ነገ ለዲቁና እንዳትቀርቡ ዲቁና እንቀበል ብላቸው። ከ60 ዓመት በላይ። በነገራችን ላይ ዲያቆን ማለት ህዝብ ማለት ነው። እስኪ በሉ ዲያቆን ማለት በሉ ህዝብ ማለት ነው። ማዕረጉ ከህዝቡ በቃ እንደ ህዝብ እስመ እሙንቱ ከበህዝብ ነው። ብዙ እንዳንመጻደቅበት ነው እንደዚህ የምላችሁ። እና የዲያቆናዊት የምትባለዋ ሴት ከ60 ዓመት በላይ የሆነች በጥሩ ትዳር የኖረች ልጆቿን በስርዓት ያሳደገች ከባልቴቶች ተረት የራቀች ብላ ቁጭ ብላ እግሯን ዘርግታ ሰው ማታማ እንግዳ የምትቀበል በጣም የተመሰገነች ሴት ስትሆን ዲያቆናዊት ሴት ሆና ትሾማለች። የምትሾመው ለምን መሰላችሁ? በቅዳሴ ጊዜ የመጀመሪያው በቅዳሴ ጊዜ ለምሳሌ አንዲት ሴት እያስቀደሰች እንበልና ወርሃዊ ልማድ መጣባት እንበል። አሁን በጥንቱ ጊዜ ሲሆን አሁን ላይ ምናልባት ቀኑን ስለምትጠብቁ ልትዘጋጁ ትችላላችሁ። የንጽህና መጠበቂያ ልትጠቀሙ ትችላላችሁ። በጥንቱ ጊዜ ግን እንደዚህ አይነት ነገር ላይኖር ይችላል። በድንጋጤ ምክንያት፣ በተለያየ ምክንያት ሆርሞን ሊዛባ ይችላል። ስለዚህ ያለ ወቅቱ ሴቶች እህቶቻችን ሊከሰትባቸው ይችላል። የዛኔ እንደዚህ አይነት ስሜት ከተሰማት ዲያቆናዊቷን ትጠራና ታማክራታለች። ከዛ እጇን ይዛ ወደ ውጭ ይዛ ትወጣለች። በቅዳሴ ሰዓት። በምን ሰዓት አልኳቸው?
በቅዳሴ ሰዓት። ስለዚህ ዲያቆናዊት የምትሾመው ለዛ ነው። አንደኛ። ሁለተኛ ይሄ ብቻም አይደለም። የሚያወሩ ሴቶች ቢኖሩ፣ የሚጣሉ ሴቶች ቢኖሩ አሉ አይደል? በቦታ የሚጣሉ አሉ። እዚህ አላውቅም እንጂ አንዳንድ ቦታ አንቺ ቦታ ልቀቂ ምናምን የሚሉ ሰዎች አሉ። እኔ ባለፈው ሳምንት የቆምኩበትን እንዴት አንዳንዱ ይገርመኛል በጣም በእውነት። ቤተክርስቲያኑን በብዙ ካሬ ወስዳችሁ አሰርታችሁ ሊሆን ይችላል፣ አላውቅም ድርሻችሁን። ግን የፈለገው ሙሉን ብታሰሩ ይሄ ቤተክርስቲያን የሁላችንም፣ ይሄን ማወቅ ያስፈልጋል። እና አንዳንዱ ርስት የሚያደርገው ሰዋል፣ አንዳንዱ ከፊት ያትቁም ይዞር በይ የሚል ሰው ሁሉ እንዴት ያለ ከባድ ነገር ነው በእውነት። በዚህ እንደው ወንዶች የተመሰገናችሁ ናችሁ በእውነት። ደግሞ ሳይድ እንዳትይዙ ግሩፕ ይዛችሁ ደግሞ እንዳትጣሉ እንጂ በወንዶች ብዙ ጊዜ ጭቅጭቅ ያለው ይሄ ወሬ ያለው ምናምን ያለው በሴቶች ነው፣ በሴቶች በኩል ነው ያለው። እና ወንድ ይረዳል። ይሄ በጣም መልካም ነገር ነው። ስለዚህ ቤተክርስቲያን ሲገባ እንዲህ አይነት ጭቅጭቆች ቢኖሩ ዲያቆናዊት ምንላት ሴት ይህን ስርዓት ታስከብራለች። አንደኛ። ሁለተኛ፣ ለምሳሌ አንዲት ሴት ወጣት ሁና ክርስቲያን ያልነበረች ሁና ብትመጣ ወይም ክርስቲያን ሁና ክርስትናዋን በተለያየ ምክንያት ክዳ የቄደር ጥምቀት ለመጠመቅ ብትመጣ የምትጠመቀው ራቁቷን ነው። የልጅነት ጥምቀት የምትጠመቀው ራቁቷን ነው። ጸበላ የራቁት መሆን ግድ አይደለም። ጸበላ የራቁት መሆን ግድ አይደለም። በተለይ ደግሞ አጥማቂ ካለ ወይ በመጠመቂያ ልብስ ወይ ደግሞ በውስጥ ልብስ መሆን ይገባዋል እንጂ ሙሉ ለሙሉ ራቁት መሆን አይገባም ጸበል በመጠመቅ ጊዜ። በልጅነት ጥምቀት ጊዜ ግን ራቁት መሆን ይገባል። የስርዓቱም ስለሆነ የጥምቀቱ ስርዓት ሙሉ አካሉን የተቀደሰው ውሃ ሊያገኘው ስለሚገባ የልጅነት የሚያሰጠው ቅዱስ ውሃ ማየገባው ከጌታ ጎን የፈሰሰው ሙሉ አካሉ ከራስ ጠጉሩ እስከ እግር ጥፍሩ ድረስ ያለው አካል በሙሉ ማግኘት። ጸጉሬን ተተኩሻለሁ ምናምን ተጎንጉኛለሁ የሚል ነገር አይሰራም። ሙሉ አካሉ የተቀደሰው ውሃ ማግኘት ይገባዋል። ስለዚህ ያ ሲሆን ራቁት መሆን ስለሚገባ ራቁትም ሆኖ 36ቱ የአካል ክፍሎች ሜሮን መቀባት አለባቸው። ስንት የአካል ክፍሎች አልኳቸው? 36። እነዚህን የሚቀባው ኤጲስቆጶሱ ነው። ቄሱ ሊሆን ይችላል፣ ወይ ኤጲስቆጶስ ሊሆን ይችላል፣ ወይ ሊቀ ጳጳስ ሊሆን ይችላል። በዛ ሰዓት ራቁቷን ስለምትሆን አካሏን እንዳያይ ዲያቆናዊቷ ትመጣና እጁን ይዛ የሊቀ ጳጳሱን ወይ የቄሱን ወይ የኤጲስቆጶሱን ቀኝ እጁን ትይዝና እሱ ሜሮኑን እያነሳ እሷ እጁን ይሄ ክንዱን እዚህ ጋር ሰዓት ማሰሪያው ላይ ይዛ 36ቱን የሴቲቱን ህዋስ ትቀባለች። ገብቷችኋል እምላችሁ? እሱ ፊቱን ይዞራል። ለምንድን ነው? ራቁትነቷን እንዳያይ፣ እንዳይመኝ፣ እንዳይሳሳት፣ በአይምሮ ኃጢአት እንዳይሰራ፣ እንዳያመነዝር ሰው ነውና። እሱ ብቻ ሳይሆን ለእሷም ነፃነት ጭምር። ምክንያቱም በወንድ አካሏ እንዳይታይ፣ በአባቶች የአይምሮ ስህተት እንዳይፈጠር። እስከዚህ ድረስ ነው የዚች ቤተክርስቲያን ጥንቃቄ። ዲያቆናዊት የምትባለዋ ሴት ይሄ። በወንዶች በኩል ደግሞ የሚመደቡ አስተባባሪዎች አሉ። እነዚህ ሰዎች በቅዳሴ ሰዓት ሊንቀሳቀሱ ይችላሉ። ወንጌል የሚያሳልሙ ሰዎች ሊንቀሳቀሱ ይችላሉ። ጥላ ይዘው አብረው ከወንጌሉ ጋር የሚዞሩ ሰዎች ሊንቀሳቀሱ ይችላሉ። ሌላው ሰው ግን በቅዳሴ ሰዓት ለመንቀሳቀስ አይፈቀድለትም። በቅዳሴ ሰዓት መቀመጥ ክልክል ነው። ከታመመ ሰው በስተቀር፣ ከህፃን በስተቀር፣ ከሽማግሌ በስተቀር። ምን ካለ ሰው በስተቀር አልኳችሁ? መጀመሪያ ከታመመ ሰው በስተቀር። ከምን በቀር አልኳችሁ? ከዛ ቀጥሎ ከህፃን በስተቀር። ከምን ቀጥሎ አልኳችሁ? ከዛ በስተቀር ከሽማግሌ በስተቀር። ከነዚህ ከሶስቱ የታመመ ሰው ከሆነ የሚጨነቅበት አንዳች ነገር ካለው ያ ሰው ሊቀመጥ ይችላል። የልብ ኬዝ ሳምንት እንደነገርኳችሁ የልብ ኬዝ ያለበት ካለ እንደዚህ አይነት ሰው በመሰረቱ የታመመ ሰው በተለይ ደግሞ ህመሙ ሌሎችን የሚረብሽ ከሆነ ውስጥ ባይገባ ይመረጣል። ብዙ ጊዜ የሥርዓተ ቁርባንን ሳስተምር እንደነገርኳችሁ አፍንጫው ላይ ፈሳሽ ያለው ሰው፣ እግሩ የሚደማበት ሰው፣ ይሄ ሰው ፈሳሹ እስኪታገስለት ድረስ ውጭ እንዲቆይ ይመከራል። ወይ ደግሞ ቤተክርስቲያኑ ምናልባት ባዶ ከሆነ ብዙ ሰው ከሌለ ጥጉን ይዞ ራቅ ብሎ እንዲሆን ይመከራል። የሰዎችን አእምሮ እንዳይሰርቅ እንዲጠነቀቅ ይደረጋል። ስለዚህ ቅዳሴ በጣም 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 መከበር የሚገባው ወሰን የሚባለው ይሄ ነው። ይኸው ላንብላችሁና ለዛሬ በዚህ ልጨርስ። ወሰንም ለህዝቡ በዙሪያው አድርግላቸው፣ ወደ ተራራው እንዳትወጡ ጫፉንም እንዳትነኩ ተጠንቀቁ። ምኑን እንዳትነኩ? ጫፉን። በቅዳሴ ሰዓት የቤተ መቅደሱን ጫፍ፣ የመጋረጃውን ጫፍ፣ ይሄ እኛ ቤተ ክርስቲያን ያለውን ይቺ መቅደሱ አጠገብ ያለችውን አጥር ጫፍ እሷን መንካት አይፈቀድም። እሷን መንካት አይፈቀድም።
እንኳን ክህነት የሌለው ሰው ይቅርና ክህነት አለኝ ብሎ በቅዳሴ ሰዓት አቋርጦ በቤተ መቅደስ መካከል መመላለስ ፈጽሞ የተከለከለ። ክህነት ያሽራል፣ ክህነት ያሽራል፣ ቀኖና ያሰጣል፣ ከማዕረግ ያስወርዳል። በተደጋጋሚ ይህን ካደረገ በቅዳሴ ሰዓት መሳቅ አይቻልም። መነጋገር፣ ዓለማዊ ነገር መነጋገር አይቻልም። ከንቱ ነገር ማውራት፣ ዋዛ ፈዛዛ ማውራት አይቻልም። እንዳውም እንኳን መነጋገር ይቅርና በተቻለ መጠን ማሰብ ጭምር የተከለከለ ነው። በጣም የጠበቀ የልብ ግንኙነት ነው ከእግዚአብሔር ጋር የቅዳሴ ስርዓት። ቀጥሎ እንዲህ ይላል፣ ተራራውንም የነካ ፈጽሞ ይሞታል። ተራራውን የነካ ፈጽሞ ምን ይሆናል? ይሞታል። ወሰን መቀመጥ አለበት፣ ድንበር መቀመጥ አለበት። ከዛስ መጥቶ የቤተ መቅደሱን መጋረጃ ያለ ስልጣኑ የነካ ሰው ይሞታል። ይሞታል ማለት ነው ወዲያው አሁን በሐዲስ ኪዳን ተቀስፎ እዛው ጠብ ይላል ማለት አይደለም። ነገር ግን በኃጢአት ይሞታል። ምናልባትም ንስሐ ካልገባበት ቆይቶ እንዲቀሰፍ እንዲሞት ምክንያት ይሆነዋል። ከመቅሰፍት እግዚአብሔር ሁላችንንም ይጠብቃል። በእርግጥ ይሄ በካህናት ስልጠና ጭምር የሚሰጥ ነው፣ ለካህናትም ጭምር። አሁን አንዳንድ ሰው አለ ለቤተ መቅደስ ቀራቢ ነኝ ብሎ ነው ዝም ብሎ ቤተ መቅደስ ውስጥ አጉል አክት የሚያሳያል። በተለይ በጣም የተቸገርንበት በቅዳሴ ሰዓት እነዚህ ካሜራማኖች እጅግ በጣም ያስቸግራሉ። ቪዲዮ የሚቀርጹ ለሰርግ የሚመጡ እነዚህ ሰዎች በቃ እነሱ ለሰርጉ መቅረጻቸውን እንጂ ቅዳሴው ለነሱ ምንም ማለት ሰው እንደ ጤፍ የሚቆጥሩ በቃ የሚነግራቸውን ሰው ስርዓት የማይቀበሉ እና የሰውን አይምሮ ቢረብሹ ያስቀዳሹን ትኩረት የሚሰርቁ በጣም ከባድ ነው። በሆነ ጥንቃቄ ጭምር ያስፈልጋል። እኔ ወደፊት እንደሚከለከል ጭምር አስባለሁ። በቃ መልካም እኮ ነው፣ ውጭ ላሉ ሰዎች የሚጠቅማቸው አለ። ግን አስቀምጦ የሆነ ቦታ ሲጀምር መቅረጽ ራሱ የተከለከለ መሆን አለ። መቅደሱ አይቀረጽም። አንዳንድ ሰው ዙም አድርጎ መንበሩ ላይ ያለውን ሁሉ የሚያሳዩ ሰዎች አሉ። እንደዚህ ከሆነ ለምን አንገባም? ተጠቅለን ሁላችንም እንግባና ያው መቅደሱ እስከሚችለን ድረስ እዛው እንቆይ። በቃ አንዳንድ ሰው እንደዛም ያደርጋል። ስውር የሚሆኑ ለምእመናን እንዲታዩ የማይደረጉ ከክብር የተነሳ ከበረከት የተነሳ ከስርዓተ ምስጢር የተነሳ ከልቡና የተነሳ ከህሊና የተነሳ ስውር እንዲደረጉ የሚደረጉ በማህፈድ የሚሸፈኑ በመጋረጃ የሚሸፈኑ ነገሮች አሉ። እንዲያውም አሁን ይሄ ከተማ ነው ያስቸገረን እንጂ እንዳልኳችሁ በገጠሪቱ ስርዓት ከነጭራሹ መጋረጃ የሚባልም አይከፈትም። ድምፅ ብቻ ነው የሚሰማው። አስቀዳሾቹ የሚያዩት ቀዳሾቹ ከቤተ መቅደሱ ወጥተው የሚያከናውኑትን ስርዓት ብቻ ነው። ያ ስርዓት ነው ለእይታ የሚፈቀደው። እኔ ይህንን የከተማውን ስርዓት እንዴት እንደምናደርገው አላውቅም። በቃ ታይታ ስለምንወድ ስርዓት አስመስለን አቅርበነዋል። ኦልሬዲ ለካሜራ ሽጠነዋል፣ ለሚዲያ ሽጠነዋል። በጣም አስቸጋሪ ነገር ነው። እነሱም ላይ ብቻ አይፈረድም። ግን ደግሞ እነሱም አንድ ነገር ማድረግ ይችላል። ስዕሎቹን እያሳዩ የቅዳሴውን ድምፅ መቅረጽ ይችላል። የጌታን ስዕለ ስቅለቱን ዲስፕሌይ አድርገው በስክሪን እያሳዩ ድምፁን ማሰማት ይችላል። ህዝቡ ራሱ ለምሳሌ የሚያስቀድሰው መቀረጽ ላይፈልግ ይችላል። የሚያስቀድሰው ሰው ካሜራ ውስጥ መግባት ላይፈልግ ይችላል። ካሜራማኑ እያቀርብና ዙም አድርጎ የምታስቀድሰዋን ሴት ምናልባት እቺ ሴት ለሚዲያ ፍጆታ እንድትውል ላትፈልግ ትችላለች። ያ ሰው ምንድን ይህ የሚዲያ ስነ ስርዓት እንኳን የሌለው በጣም ብዙ ነው። ማስፈቀድ የሚባል ነገር እንኳን ያስፈልጋል። ግና ቅዳሴው አንዱ ስርዓቱ በጣም ዝቅ እንዲል ብዙ ስርዓቶች እንዲጠፉ እየተደረገ ያለው በዚህ በተለይ ደግሞ ወጣቶች ወንድሞቻችን እህቶቻችን የሚዲያ ባለሙያዎች እንደዚህ አይነት ነገሮች ላይ ጥንቃቄ እንደው ሌላው ቢቀር ብትቀርጹ እንኳን እንዳትረብሹ ሆናችሁ ካሜራውን ስታንዱ ላይ አስተካክላችሁ አስቀምጣችሁ እናንተ ከህዝቡ ጋር እኩል ማስቀደስ አለባችሁ እንጂ ውርውር እያሉ እየወጡ እየወረዱ የሚያስቀድሰውን ሰው መረበሽ አይገባም። ቅዳሴ ላይ ከቀዳሴያኑና ከተፈቀደላቸው ሰዎች ውጪ መንቀሳቀስ አይቻልም፣ አልተፈቀደም። አሁን 4 ነገሮችን አሳየኋችሁ። አንደኛ ርስት አሳየኋችሁ፣ ሁለተኛ ቅድስና አሳየኋችሁ፣ ሶስተኛ ዝግጅት አሳየኋችሁ፣ አራተኛ ወሰን ድንበር አሳየኋችሁ። ቀጣዮችን የሚቀጥለው ጊዜ ጨርሰን ወደሚቀጥለው ክፍል እንገባለን። አንደኛ ምን አልኳችሁ? ርስት አልኳችሁ። ሁለተኛ ቅድስና አልኳችሁ፣ እጠይቃችኋለሁ። ሶስተኛ ዝግጅት አልኳችሁ። አራተኛ ወሰን ወይም ድንበር። አንደኛ ምን አልኳችሁ? ርስት፣ ሁለተኛ ቅድስና፣ ሶስተኛ
ዝግጅት። አራተኛ ወሰን። በቅዳሴ ውስጥ እነዚህ አራቱን ነገሮች ከመጽሐፍ ቅዱስ ወስደን እንጠቀምባቸዋለን። ርስት የሚባለው እኛ ራሳችን ርስት እንሆናለን። ሁለተኛ ቅድስና የሚባለው ይሄ ርስት የተቀደሰ መሆን አለበት። ሶስተኛ ዝግጅት የሚባለው ልብስ ማጠብ፣ እስከ 3 ቀን ድረስ መዘጋጀት ያስፈልጋል፣ በተለይ ስጋውን ደሙን የሚቀበሉ ሰዎች። አራተኛ ደግሞ ወሰን ያስፈልጋል፣ ድንበር፣ አጥር፣ ቅጥር ያስፈልጋል። እና እነዚህ 4 ነገሮችን ሌሎቹን 6ቱን ደግሞ የሚቀጥለው በፍጥነት እንመለከትና ወደ ዋናው ወደ ፍሬ ቅዳሴው ስርዓት እንመለከታለን። በተለይ ቅዳሴ ከመገባቱ አስቀድሞ ቅዳሴ ዝም ብሎ ዘው ተብሎ አይደለም የሚገባው። አሁን እናንተ የሚመስላችሁ አንቲ ወእቱ መስ ሲባል ቅዳሴ ገቡ እናንተ ከዛ እየሮጣችሁ ትመጣላችሁ፣ ደስ ትላላችሁ። በነገራችን ላይ እኔ ለቅዳሴ ገቡ ብሎ እንደሚሮጥ ሰው ደስ የሚያሰኘኝ ሰው የለም። እግዚአብሔር ምስክሬ ነው። በጣም ነው የሚያሳዝኑኝ። በጣም እየተሯሯጡ አሁን ሊገቡ ነው እያሉ እየተሯሯጣችሁ ስትመጡ እንዴት እንደሚያምርባቸው። እንደዚህ ስላችሁ እየሮጣችሁ እንዳትኖሩ ደግሞ ቀደም ብላችሁ ነው። እና በጣም ነው ግን ምን ያህል ጉጉት እንዳለ ማሳየት የሚችል ነው። እና እናንተ ያቺ ነች ድምፅ ማጉሊያው በቃ ወዲያው ኦን ተደርጎ በቃ ይሄ ዜማው ሲጀምር ሃሌሉያ ሲባል ምነባሃ ሲባል ያ ይመስላችኋል። ግን ከመጋረጃ ጀርባ ያለውን ዝግጅት ብታዩ ካህናቱ ሲለብሱ እኔ ይቀየሩብኛል። ለምሳሌ እንደዚሁ ያየኋቸው ዲያቆናት ያየኋቸው ቀሳውስት ልክ ልብሰ ተክህኖ ለብሰው በቃ ሲያረገርጉ ቤተ መቅደስ ውስጥ ሲራወጡ ሌላ መልአክ መስለው ይታዩኛል። ለእኔ ለራሴ ይገርመኛል በጣም። ያ ዝግጅት የተለየ ነው። እነሱን ነገሮች ያው ለእናንተ የማይሆነውን ምስጢር ለእናንተ አልነግርም። ውስጥ የሚቀረውን ትቼ ወደ ውጭ መውጣት ያለበትን መስማት ያለባችሁ እነሱን በዝርዝር እንመለከታቸዋለን። ምናልባት ያው ስክሪን ስለሌለ ነው እንጂ ስርዓተ ቅዳሴውን በትክክል ስንጀምር በፓወርፖይንት በስክሪን እንዲታያቸው አድርገን በፕሮጀክተር እንደሱ መቀጠል እንችላለን። የተዘጋጀ ስላይድ አለኝ። ግን ችግሩ እነዚህን ነገሮች ለመስራት በጣም አስቸጋሪ ነው። የፕሮጀክተር ማስቀመጫ፣ ከዛ ቀጥሎ ደግሞ ከፕሮጀክተሩ ጋር የሚገናኝ ረጅም ኬብል፣ ፕሮጀክተሩንና ላፕቶፑን የሚያገናኝ ረጅም ኬብል ሊያስፈልገን ይችላል። ረጅም ኬብል አንድ እንዳው በትንሹ 5-6 ሜትር ኬብል ፕሮጀክተሩንና ላፕቶፑን የሚያገናኝ እሱ ያስፈልገናል። ከዚያ ቀጥሎ ደግሞ ስክሪን ለእናንተ ሊታይ የሚችል ሰለቅ ያለ በቀኝና በግራ መሆን የሚችል ምናልባት 2 ፕሮጀክተር ነው ሊያስፈልገን የሚችለው። ሌላ ከሌላ ሰው መቀበል ካለብን የኔ አንድ ፕሮጀክተር አለኝ፣ እሱን መጠቀም እንችላለን። ሌላ አንድ ፕሮጀክተር ካስፈለገ እሱን ተጠቅመን እሱን እያያችሁ ሳትጨነቁ እንድትማሩ ማድረግ እንችላለን ማለት ነው፣ ምናልባት አስፈላጊ ከሆነ። እስከዛሬም እሱን ያላረኩት ይሄ ማድከም መስሎ ስለሚሰማኝና ብዙ ዝግጅት ላለማብዛት ነው። ያው ወደ ምሕረቱ ላይ ብዙ ነገር ማብዛት ሌላ ሰው እንደማድከም መስሎ ስለሚሰማኝ ማካበድ መስሎ ስለሚሰማኝ ምናምን ነው እንጂ እንደዛ ማድረግም ይቻላል። ስለዚህ ሳምንት እንቀጥላለን። የሳምንት ሰዎች ይበለን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት